ጦርነት ላይ ነበርኩ ሽፍታ እየተባለ ስታደን ነበርኩ ይህን ጥያቄ ያነሱ ወንድሞቻችን ናቸው በሽፍታ ስም እየተገደሉ ነበር ይህን ቡድን መልሼ አመጣለሁ ጣመራለሁ ማለት ሳይንቲፊካሊ ቲዮሬቲካሊ ወይም ደግሞ በዚህ ምንድነው ፋክቹዋሊ ኦን ግራውንድ መሬት ላይ ያለው ፋክት አይሄድም አብሮ ወይም በህግ ቋንቋ ዲጁሬ እና ዲፋክቶ ይባላል በህግ አግባብና በመሬት ላይ ባለው እውነታ የሚባል ጽንሰ ሐሳብ አለ በሁለቱ ጽንሰ ሐሳብ በህግም ተቃራኒ ነው እኛ ህገ መንግስቱ ይሻርልን ይያልን ነው የምንጠይቅ ህገ መንግስቱ ይስተካከል ነው ህዋት ህገ መንግስቱ ይጽናልኝ ነው ጥያቄው ያማር ህዝብ የሚጠይቅ ይሄ ኤትኒክ ፌደራሊዝም የሚባለው የኢትዮጵያ ነጣ ፈንታ አደጋ ላይ የሚያስቀምጥ ነው ኢትዮጵያ የሚባለው ማንነት አፈራርሶ ዲኮንስትራክት አድርጎ የኢትዮጵያ ማንነት አጥፍቶ ቅይጥ የሚባለው በተለይ ለኢትዮጵያ ዋልታና ማገረ የሆነውን ተሳስሮ የያዘውን ቅይጥ የሚባለው ማህበረሰብ ማንነት አሳጥቶ ከፈለገ ወደ ጎሳ ይገባል ካልፈለገ ተንጓሎ ይቀራል ብሎ ኢትዮጵያን አጽንቶ የሚይዘውን መሐለኛውን ክፍል አፍርሶ ኢትዮጵያን ዋጋ ሉዓላዊነቷንና አንድነቷን የሚያሳጣ ነው ስለዚህ ኤትኒክ ፌደራሊዝም እንደገና መታሰብ አለበት ነው ህዋት ምንድነው የሚለው ኖ ኤትኒክ ፌደራሊዝም መቀጠል አለበት የኔ እንደውም ደንበሬና መሬቴ ምናምን የተቆጠረው ከጎንደር ያለውን ወስዳለው ከወሎ ያለውን በራያ በኩል ወስዳለው የአማራ ግዛቶችን ይዤ አገር ሆናለሁ እና ይሄ እንደው ጽንሰ ሐሳባዊ መሰረት የለውም የሚለውን እኔ ያዘውና አሁንም አንድ ጥያቄ መልሼ ልጠይቅ ቅድም እና ጽምዶ ምንድነው የኛዎቹስ ወደ ጽምዶ ውስጥ ሊገቡ የቻሉት ምንድነው ለምን ነው ሲባል እኔ ሁለት ነገሮች ነው የሚታዩ አንደኛው ጊዜያዊ ጥላቻና ስሜት ነው ይሄ ከላለፉት 3 አመታት ያደረግነው በጣም ሐቀኞቹ ተሳስተው የገቡትን ነው ማለት እነዚህ ሐቀኞቹ ተሳስተው የገቡት ላለፉት 3 አመታት ውጊያ ስላካሄዱ ከመንግስት ጋር ስለዚህ መንግስትን በጥላትነት ስለፈረጁ የጥላት ወዳጄ ነው ህዋትም መንግስትን በጥላትነት ስለፈረጁ ወዳጄ ነው ስለዚህ ከነሱ ጋር ሆናለሁ ነው ይሄ ምንድነው ስሜትና ጥላቻ ግን አንድ መረሳት የሌለበት ነገር አለ ሁሌም በትግል ውስጥ ቀይ መስመር አለ ቀይ መስመርክን ያለፍክ ጊዜ ትግል የምትታገልበት ምክንያት ትስታለህ የአማራ ህዝብ ቀይ መስመር ምንድነው ለወሰንና ለማንነት የምትታገል ከሆነ ወሰንና ማንነት ቀይ መስመር ነው ፍትህ የምትታገል ከሆነ ፍትህ በሶስት መንገድ ነው የሚረጋገጠው አንደኛው ወንጀሉን ዕውቅና ሲሰጥ ነው አማራ ህዝብ ዘር ማጥፋት ተፈጽሞበታል ላለፉት 27 አመት ምናምን ይያልን ነው ህዋትን ስንከስ ነበር አይደል ስለዚህ ዘር ማጥፋት ሪኮግናይዝ ይደረጋል ማለት ነው ሁለተኛው ወንጀለኞች ወደ ህግ መቅረብ ነው ወንጀለኛ የሚሆነው ማን ነው የህዋት ቡድን ነው ሶስተኛው ካሳ ነው ካሳ የምትቀበለውም እንደ ሀገር ቢሆንም እነዚህ ሰዎች ናቸው ወንጀል ካደረሱ አራተኛው ይቅርታ ማድረግ ነው ለህዝብና አንዳንዶቹን በስተት የገቡትን ይቅርታ ማድረግ ነው በዛ መንገድ ነው ፍትህ የምታስ ፍትህ ከጠየቅ ፍትህ ቀይ መስመር ነው ከወንጀለኛ ጋር ተባበረ በተለይ ደግሞ ለኮዝህ ለመነሻ ምክንያት ዋና ምሰሶ ከሆነ አካል ጋር ልትተባበር አትችልም ማለት ስለዚህ ይህ ጥላቻ በጥላቻና ዝም ብለው በላለፉት 3 አመት ወንድም ይሞቷል እኔም ብዙ ወንድሞችን ናጥ አሁን ስቲል ነግራቸው እምቢያሉ ብዙ ወንድሞች እየሞቱ እያለቁ ነው በጣም ወዳቸው ጓደኞች ግን ያገር ኮዝ ግን የህዝብ ኮዝ ግን ከዚህ ሁሉ በላይ ነው ከቤተሰብ ከግለሰባዊ ምናምን ከኔ ስሜት ከቡድን ስሜት በላይ ስለሆነ ነው የምናስቀድመው ስለዚህ ይህን ጥቅምና ይህ ጥላቻና ለአገዛዙ ብቻ ጥላቻ ስላለ ብቻ ከህዋት ጉኛ ውስጥ መወተፍ ወይም ሂዶ መግባት ትልቁ ስህተት ነው ሌላው ጥቅም ነው አስልቶ የገቡት ቡድን አለ አስልቶ የገባ ቡድን ከህዋት ጋር ተነጋግሮ ህዋት መሬት ቢወስድ የሚወስደው የጎንደር መሬት በአብዛኛው ወልቃይት የቁራሽ መሬት ምናምን እያሉ የሚያሳንሱት ኮዙን ማለት ነው ወልቃይት ደም ነው ማንነት ነው
ማንነት የቁራሽ መሬት ከዛ ነው። ቁራሽ መሬት ቢሆንም በዛች ቁራሽ መሬት ላይ ማንነት ካለበት ዳስ ማንነት ፋቅ ነው እኮ የሚባለው። መሬቱ አይደለም የሚታይ መሬቱን ብናየው ወልቃይት ራሱ 40% ነው የትግራይ ነው የሚሆነው ማለት ይቻላል። የወልቃይትና ፕላስ የራያ 40% ነው የሚሆነው። ግን ማንነቱ ነው መተታለ ወንጀል ነው የተፈጸመበት ወንጀል ነው መተታለ። ማይካራ ላይ ብቻ የተጨፈጨፈው በጥናት እንኳን የተለየው ከ1500 አማራዎች በላይ ደማቸው ነው መታየት ያለበት። ግን እነዚህ ሰዎች ግን አንደኛው የስልጣን ጥቅም፣ ሁለተኛው ህዋት ብትወር የምትወረው በዚህኛው ጎንደር ነው በዛኛው ወሎ ነው የምትወስደው የራያ መሬት ነው። እስካለው ብትመጥ ምን አገባኝ፣ ስለዚህ እኔን እስካልነካኝ ድረስ ምን አገባኝ የሚል የግብስ ይህ ግብዝነት ከአማራነት የወረደ የሆኑ ግለሰቦችን ስብስብ የተወሰነች ጎጥ እንኳን አትለው ክሊክ ስብስቦች የነሱን ጥቅም ብቻ ለማርካትና የተወሰነች ስልጣን እንሰጣለሁ ስለተባለ ብቻ ትልቁን የአማራን ኮዝ፣ ትልቁን የጎንደርን ህዝብ ኮዝ፣ ትልቁን የወሎ ህዝብ ኮዝ፣ በአጠቃላይ ትልቁን የኢትዮጵያን ኮዝ ራሱ መጣል። በነገራችን ላይ ጥምዶ ከጥምዶ ጀርባ ያለውን ኃይል ማየት አለብን። ከጥምዶ ጀርባ ማን አለ? አንደኛው ቁጥር አንድ ልንጠቅሰው ምንችል ሱዳን ነው። ሌላው ቁጥር አንድ ልንጠቅሰው ምንችል ግብጽ ነው። የግብጽ የሱዳን ፍላጎት ምንድነው? ግብጽ ጥቅሟን ማስጠበቅ ነው። ሱዳን በተመሳሳይ ደረጃ ደካማ ኢትዮጵያ ፈጥራ የምትፈልገው መሬት ያው እዚሁ መከረኛ ጎንደር ይዛ መሄድ ነው። ሌላዋ ያው ኤርትራ ናት። ኤርትራ በፈር ዞን ማዘጋጀት ነው የምትፈልግ። እዚህ ላይ መሀል ላይ ጦርነት መቼም ጠንካራ ኢትዮጵያን ኤርትራ ትፈልጋለች ብሎ የሚያስብ ፖለቲከኛ ካለ ቡልሲት በጭራሽ አይደለም። ኢትዮጵያ ጅቡቲ እንኳን ጠንካራ ኢትዮጵያን አይደለም፣ ኤርትራ ጅቡቲ እንኳን ጠንካራ ኢትዮጵያን አትፈልግም። ሶማሌ እንኳን ወይም ሶማሌላንድ ብትል ጠንካራ ኢትዮጵያ ጠንካራ ሶፍት ፓወር እንደ ሚሊታሪውን እንተውና ሶፍት ፓወር ይኖራታል። ኢኮኖሚካሊ ፓወርፉል ትሆናለች። ኢኮኖሚካሊ ፓወርፉል ከሆንክ ደግሞ ያው ኤሌክትሪኩን ማየት እኮ ነው። ወደ ሱዳን የሚሸጠው ኤሌክትሪክ እኮ ዋን ፓወር ነው እኮ ሶፍት ፓወር የሚባለው ነው እኮ። ለጅቡቲ የነበረውና ለሃርጌሳ ሶማሊላንድ ስንሰጠው የነበረው የትምህርት ዕድል እኮ የሶፍት ፓወር መገለጫ ነው። ስለዚህ እነዚህ ኃይሎች ጥቅማቸውን አስልተው ነው ግብፅም ታሪካዊ የሆነ የአባይ ግድብ ላይ ዶሚኔት አድርጋ በኢትዮጵያን ቀንበር ውስጥ አስገብታ የራሷን ጥቅም ማሳመር ነው። የህዝቦች አትፈርድም እኮ that's what it is politics እኮ ነው። ግብጽ የሚፈልጉ ናሽናል ኢንተረስታቸው ማስከበር ነው። ለነሱ ሰርቭ የሚያደርገው ስሌቡ ነው ልትወቅሰው የምችለው። ሱዳንም በጣም በረሃማ ስለሆነ ያልፋሽገው ግን ወደዚህ ወደ ጎንደር ያለው ግን ለም ስለሆነ አግሪካልቸራል ግሪነሪ ኤሪያ ስለሆነ በጣም ስለሚጠቅም ለምርት አይደለም ሱዳን ከውጭ ያሉት እንኳን እንደ ሳውዲ አረቢያ አይነቶች እንኳን የሚፈልጉት መሬት ስለሆነ ያን ማስጠበቅ ነው የምትፈልግ። ዳስ ፖለቲክስ የሚፈልጉትን ነው። ኤርትራም የራሷን ነው የምትፈልግ። ሉዓላዊነቴንና አስከብሬ አገሩኝ መቀጠል እፈልጋለሁ። ስለዚህ እዚህ ላይ መሀል ላይ ሲዋጋ የሚኖር ኢትዮጵያዊ መፍጠር አለብኝ። በፈር ዞን ይሆንልኛል። እኔ መሳሪያ ሰጠዋለሁ፣ እሱ ይዋጋል። ቅድም አዩ አንድ ሐሳብ አንስቶ ነበር። መሳሪያ መታጠቅ እንደ ኃይል ይቆጠራል። አንዳንዴ ፋኖ እኮ በመሳሪያ አይደለም የኖረው። በነገራችን ላይ መሳሪያ ስለታጠቀ አይደለም 3 ዓመት የተዋጋው። አንደኛው ስነ ልቦና ነው፣ ሁለተኛው ህዝብ ነው። ህዝብ ውስጥ ስላለ የአማራ ህዝብ እያበላ እያጠጣ ደብቆ ስላስቀመጠው የአማራ ቀየ ደብቆ እንደምሽግ ስላስቀመጠው እኮ ነው የተዋጋው እንጂ ኢኮኖሚ ኑሮት ምን ኑሮት አይደለም። መሳሪያ መድፉ ምናምን እኮ ራሱ በአብዛኛው የገዛው እኮ ያው መከረኛው ዲያስፖራ እያዋጣ ነው፣ እኛም እየሰበሰብን ነው። አሁን እንግዲህ ብሌሙን መውሰድ እንችላለን። መሰረት ክንደ ግን ጥቅም ላይ ተደራረህ ስትመጣ ግን የምታጣው ምንድነው? ምሽክን ነው የምታጣው። ጥይት የሚያዞርብህ ጠመንጃ የሚያዞርብህ ከሩቅ የሚመጣው ጥላት አይደለም፣ ከዛው ምሽግ ሆኖ ሲያገለግል የነበረው ህዝብ ነው። እንደዛ ነው የሚሆነው። ግን አንድ ነገር መረሳት የሌለበት ይሄ ጥምዶ ትሬንድ ነው።
1983 በፊት በነገራችን ላይ 1948 ወደ ለመጀመሪያ ጊዜ የዚህ የተገንጣይ ትርክት ሲመጣ የኤርትራ ኤልኤም የሚባል ነበር። ኤርትራ ኤስኤም ኤርትራ ስቱደንትስ ሙቭመንት የሚባል ነበር። ያ ሙቭመንት ሲቋቋም መጀመሪያ የተቋቋመው የመን ላይ ነው የተቋቋመው። ከኢትዮጵያ ውጭ ነው የሚቋቋመው። የሚደግፉት የነበሩት ዋኖቹ ሱዳን፣ ግብፅ፣ ሶማሊያ ነበር። ከዛ በኋላ ነው እንግዲህ ቲፒኤልኤፍም ኢፒኤልኤፍም ሁላቸው መዳራጃ የሚደግፉትና የሚደራጁበት ቦታ ሄፍ7 ይባላል። የዚህ ሄቨን ሴፍ ሄቨን ይባላል። ምንድን ነው ሴፍ ሄቨን? በቃ በጣም ሴፍ የሆነ ቦታቸው የነሱ ሱዳን ነው፣ ግብፅ ነው ወይም ሶማሊያ ነው። ያን ትሬንድ ነው ዘ ሴም ቲንግ አሁን አፕላይ ተደርጎ ልክ 1983 የተደረገው አይነት ነገር ድጋሜ ተደርጎ እንደገና በእነዚሁ በሴፍ ሄቨንስ ተጠግተው ምናምን ተደራጅተው እንደገና ለማጥቃት እየተደረገ ያለው ትሬንድ ማለት ነው። ይህ ትሬንድ ግን ዘመኑ ተቀይሯል። የፓወር ዳይናሚክሱ ተቀይሯል። ምንም እኔ የቲፒኤልኤፍ ሰዎች አእምሯቸው ደርቋል። አንደኛ ትልቅም በእድሜን ትልቅ ከመሆናቸው አንጻር የአሁኑን ፖለቲካል ዳይናሚክስ እየተረዱት አይደለም። የአማራ ህዝብ ላይ ደጋፊ ቢያገኙ እንኳን ተቃዋሚያቸው ከዛ በላይ ነው። እሳት ነው አሁን ያለ። የኢትዮጵያ ፖለቲካል ዳይናሚክስ ተቀይሯል። አሁን ላይ ዘለመጠ ምናምን እንደባለፈው እንደ 1983 የምትቆጣጠሩ አይደለም። ሊቆጣጠሩት አይችሉም። ምናልባት ልታፈርስ ምናምን ልችል ይሆናል። እሱም አይሳካም። በርግጥ ያ ፓወር ዳይናሚክስ በፖለቲካል ሪያሊዝም ፓወር ዳይናሚክስ በየቀኑ የሚጠና ነው። ምክንያቱም ባላንስ ኦፍ ፓወር ነው ሁሌ የሚሰለ። ባላንስ ኦፍ ፓወሩ የት ላይ ነው ያለ ነው። ቲፒኤልኤፍ ላይ ጉኛው ስር ስለገባ ባላንስ አገኛለሁ ብለህ አስበህ ከሆነ የምታጠው ነው የሚበዛ። ስለዚህ ማይሳካ ቅድም አያሌው ሲናገረው የነበረው እርግጠኛ ነው። ምን ብዙ መስዋዕትነት ሊከፈል ይችላል። ብዙ በጦርነት ብዙ መገፋትም መግፋትም አለ። መጨረሻ ላይ ግን በጣም አሳፋሪ ሽንፈት የሚከናነበው ይሄ አገር የከዳ የአገርን የከዳና የጥላት የታሪካዊ ጥላት ሹምባሹ ነው የመጣው ቡድን እንደሆነ ግን አልጠራጠርም። ይሄ የኢትዮጵያ ታሪክ የሚያስረዳው ጊዜ ሊቆይ ይችላል እንጂ እና ይችን ሀሳብ ለመጨመር ነው። አመሰግናለሁ። ፖለቲካ እኔ እንግዲህ ኢትዮጵያ ምድር ላይ ሶሻል ሚዲያ ላይ የኔን ያህል እናንተን ያወያየ የለም። ብሔርተኞች ምንም መንፈሴን ማይረብሽ አረበሻችሁኝ። አይገርም? ላይክ ሌጂቲሜት የሆነ ነገር እኮ ታነሱ። ሰላም ያላችሁ ሰዎች ናችሁ። ላይክ በነገራችን ላይ እንዲህ ስል እነሱ ከሚናገሩት ንግግር ጋር ተቃራኒ ሀሳብ አለን ብላችሁ ተደራጅታችሁ መድረክ ፈጥረላችኋል። ማን ነው የሚጨንቀው? ህዝብ ይፈርዳል። ሰላም ያላችሁ ሰዎች ናቸው። ላይክ ጥያቄዎቻቸው የሚያነሱት ትንታኔዎቻቸው እኔ የሚገባኝን ነገር ልንገራችሁ። ከዛ ወደ ሁለት ሰዎች ይሄዳሉ። ቲፒኤልኤፎች ታስታውሱ እንደሆነ ከ4 ኪሎ ሲገፉ ትዝ የሚላችሁ እንደሆነ ዲጂታል ወያኔ ነው ያሉት። በቃ ኦልሬዲ ግራውንዱ ነገር ተበልተዋል። ሳይበሩን እንቆጣጠራለን ያሉት ቲፒኤልኤፎች ሲሪየስ ቢዝነስ ላይ ያሉ ሰዎች ናቸው። ሶሻል ሚዲያ ላይ ሲመጡ በመጀመሪያ ኢንቨስት ያደረጉት ምሁራን ላይ አይደለም፣ ጋጥ ወጦች ላይ ነው፣ ባለጌዎች ላይ ነው። ዛትስ ዋይ ብዙ ተሳዳቢዎች አንበሳ እየወረደላቸው በነገራችን። ምክንያቱም ልሂቃን ሲሰደቡ ይፈራሉ። አሁን ለምሳሌ ዶክተሮችን፣ ፕሮፌሰሮችን፣ የፖለቲካ ሳይንቲስቶችን ላምጣችሁ ብል ምናምን ይላል። የሚሉት ለምንድን ነው? የአማራን ህዝብ ጥቅም በአግባቡ ሊያስጠብቁ የሚችሉ የአማራ ልጆች የገባቸው ቅድም ያልኳቸው በሶስት ከፍያ ነግሬያቸው ነበር። እነዚህን ሰድቦ በማጥፋት ነው አንደኛው ስትራቴጂ ማለት። ዛሬ ከዚህ ስትወርዱ ምን አይነት መድረኮች እንደሚፈጠሩ ታያላችሁ። ጤነኛ ከሆናቸው የእነዚህን ሰዎች ሀሳብ በሀሳብ ነው ዲባንክ ማድረግ ያለባቸው። ለምን እንደተጣመርክ ማስረዳት ነው። ለእኔ ስትል መጋመድ ትችላለህ፣ ግን የምትጠይቀውን ጥያቄ መመለስ ትችላለህ ወይ?
ነገር ግን የሚሰጣችሁ አንበሳና የሚሰጣችሁ ገንዘብ የሚናገሩት ንግግር በበቂ እውቀትና በበቂ ግንዛቤ ላይ የተመሰረቱ ሰዎችን በስድብ በዘመቻ ማጥፋት ነው ተከፍሏቸው። አብዛኞቻቸውን ብታያቸው አይታወቁም፣ በፎቶ አይታወቁም። ታውቋቸዋላችሁ? አታውቋቸውም? እኚህ ሰዎች እኮ በቪዲዮ ወጡ ሰዎች ናቸው። ማታውቀው ሰውዬ፣ ጨለማ ውስጥ ያለ ሰውዬ፣ አንተ ብርሃን ውስጥ ያለን ሰውዬ ራሱ ልውሰድ ሲል ምን ብለህ ነው የምታደምጠው? ጎበዝ አውሬ ይሁን ነፍሰ ገዳይ ይሁን ሴት የደፈረ ይሁን ኢትዮጵያዊ ይሁን አይሁን ማታውቀው ሰውዬ ዛሬ ሶሻል ሚዲያ ላይ እነዚህ ናቸው ገንዘብ የተሰጣቸው በተለያዩ መንገዶች በጊፍት በምናምን መልክ የተሰጣቸው እውቀት ያላችሁ ወይም ደግሞ ሊቃን የምትባሉትን በዘመቻ እነሱ ደግሞ ሰው ያደፍቃሉ። በነገራችን ላይ የኛ ህዝብ ሲሰሰው ስድድብ ምናምን ሲሆን አይታችሁ ከሆነ 500 1000 ምናምን የሚሆኑት ትፈራላችሁ። ተስፋይ በራሳችሁ ትግል ስድብ እየፈሩ ሰዎች የሚሸሹት ለዛ ነው። ይሄ ግን ተሰደብክ ተዘቀዘቅ ባንተ በህልውና ጉዳይ ላይ ሊወስን የሚመጣ ኃይል ነው። ሰው የሚሞትበት ጉዳይ ነው። ስለዚህ በአመክንዮ ላይ ተመስርተ የምትከራከር ከሆነ መከራከር አለብን እንጂ ሌሎቻችሁ ተሰደባችሁ ፈርታችሁ ምናምን መመርመራቅ የለባችሁም። ያው ፎቶዎቻቸው ለማይታዩ ሰዎች አንደኛው አማራ ፖለቲካ ውስጥ የገቡ እንዲህ ያሉ ሰዎች ናቸው። እኚህ ደግሞ ባለጌ ስለሆኑ አፋቸው ስለሚፈራ ያሰላስላሉ፣ ለወትሮ ያሰላስላሉ የምትሏቸውን ሁሉ አድፍቀዋል። አንዳንዴ ዶክተር እንትና የሚባለው ሰውዬ በጋጥ ወጥነት ዶክትሬት ዲግሪ ከጫነ ሰውዬ ጋር ይወያያሉ። አያቸው አንዱ ሲስተም ይሄ ነው። ሊቃኖች ላይ ኢንቨስት ቢያደርጉ ነው በአመክንዮ ነው የሚከራከሩት። አያሌው ጋር መጥቶ እንዲያርግ ቢለው አያሌው ዋይ እንዴት ምናምን ብሎ ሊጠይቅ ይችላል። እናንተ እንዴት ብላችሁ ነው ዶክተር ደረጃ ልጠይቁ ትችላላችሁ። ኩዌሽን ታደርጋላችሁ። ጋጥ ወጥ ላይ ኢንቨስት ካለ ከአንበሳው ነው የሚፈልገው። አንተ ከፈለክ ባፍጥህ ተደፋ እዛ ጋር ድብልቅ ይውጣ ዘዶን ኬር። እናንተ ድብድቡ በሚካሄድበት መሬት ላይ ዘመድ አላችሁ፣ ቤተሰብ አላችሁ፣ ቀያችሁን ታውቃላችሁ፣ መግቢያ መጫውን ታውቃላችሁ። ቦምብ ፈነዳ ሲባል ትደነግጣላችሁ። የማታውቀው ሰውዬ አንተ ተወልደ ባደክበት አካባቢ ላይ መጥቶ እንደፈለገ ይውደም ይፋፋም ሲል እንዴት ሆነ ነው የምታደምጠው? ራሱ ያኛው ገንዘብ ስለተከፈለው ነው። ደቡብ ይሁን ምስራቅ ይሁን ሰሜን ይሁን አታውቅም። ሲሪየስ የሆነ ነገር ላይ እንዳላችሁ ማወቅ አለባችሁ ለማለት ያለው። ነገም አሁን ጥያቄ ከዚህ በኋላ ከሁለቱ በኋላ ሳስገባችሁ ጥያቄ ትጠይቋችኋላችሁ። ተጣመድን ለምትሉም ሰዎች በተቻለ መጠን መድረክ አዘጋጅላለሁ፣ በሲሪየስ መድረክ አዘጋጅላለሁ። መተህ ትናገራለህ በስነ ምግባር ማለት ነው። ይሄ እንደዚህ ፈነጫለሁ እንደዚህ ወንትንላለሁ እንዳታ አይ ቲንክ እንተዋወቃለን ብዬ አስባለሁ። ግን ተደራጅተህ መተህ የተጻመዳችሁ ኃይሎች አይ እኛም ለምን እንደተጻመድን ማስረዳት እንፈልጋለን ካላችሁ መድረክ ሰጣችኋለሁ። ካላልክ የራስህ ጉዳይ፣ ምንም ላደርግልህ አልችልም። ታፕታፕ ለምታደርጉ ከልብ ነው ማመሰግነው። ከፌስቡክ ከዩቲዩብ እያደመጣችሁ ላላችሁ ከዛ ስልክ አስቀምጥላችሁና እየደወላችሁ ጥያቄ እንድታነሱ አደርጋለሁ። ቴዲ ሐዋሳ ድራይቪንግ ስኩል አለላችሁ ቶሮንቶ፣ በእግር ጥሏችሁ ወደ ካናዳ የምትመጡ ካላችሁ እኔን ኮንታክት አድርጉኝ። አሁን ህግ እየጠበቀ ነው በኦንታሪዮ በደረጃውን የጠበቀ ህጋዊ እውቅና ያለው ትምህርት ቤት አለ። እናስተምራችኋለን፣ እናሰለጥናችኋለን፣ የመንጃ ፍቃድ ባለቤት እንድትሆኑ እናደርጋችኋለን። ህግ እየጠበቀ ነው። ከዚህ ቀደም ዝም ብላችሁ ድራይቪንግ ላይሰንስ ትይዙ ነበር። አሁን እንደዛ አይደለም። ኢትዮጵያ ነድቻለሁ ማለት ብቻ በቂ አይደለም። ለዛ ደግሞ እኛን ኮንታክት አድርጉ፣ እንዴት ማድረግ እንዳለባችሁ በቶሎ ህግ እየጠበቀ ሳይሄድባችሁ የመንጃ ፍቃድ ባለቤት እንድትሆኑ እናደርጋችኋለን ለማለት ያህል ነው። ታፕታፕ ላደረጋችሁ ከልብ አመሰግናለሁ። 124,000 ላይ ያለ ነው። እንደ ተወያዮቹና እንደ ደረጃቸው ግን 124,000 ታፕታፕ በጣም ያንሳል። እንደ ብዛታችሁ ፕሊዝ ታፕታፕ አድርጉ። ታፕታፕ እያደረጋችሁ ላላችሁ ከልብ ነው የማመሰግነው። ከሁለት አይ ቲንክ ያላወሩት አፍሪካ እና ንግስት ናት። ያስገባት እናንተ እያወራችሁ አንድ ሁለት ጥያቄ ይቀበላሉ የምትሉት ነገር ከሌለ ማለት ነው። አፍሪካ እድል አልወሰደችም በዚህ አጀንዳ ላይ በጽምዶ ላይ የእሷን ሀሳብ እንስማ። ወደ አፍሪካ ነው መጣው። ከዛ ከአፍሪካ በኋላ ወደ ንግስት እመጣለሁ።
በፍቅር ታፕታፕ እያደረጋችሁ ላላችሁ ለቴዲ ሐዋሳ ቋሚ አድማጮች ወዳጆች ልባይ ምስጋና ይድረሳችሁ። እየተቃጠልክ እየተናደድክ ካለ አይ ዶንት ኬር እኔ ማድረግልህ ይሄንን ነው። የተለያዩ ሐሳቦችን ነው እንድታደምጡ ማድረገው። ተናድጃለሁ አጀንዳ የፈረሰ ካልክ ለኔ ካልክ ከቡርጂ ካሊፋ ላይ መውደቅ ትችላለህ። አይ ዶንት ኬር እኔ አላይንመንቴ ከሀገሬ ጋር ነው። ትንገታችሁ ከሀገሬ ጋር ነው። በፕሪንሲፕል ምጓዝ ልጅ ነኝ እንጂ ጠዋት ሌላ ከሰዓት ሌላ ማታ ሌላ አንበሳ ስለሰጠኝ ጠዋት ሌላ ነብር ስለሰጠኝ ከሰዓት ሌላ መቀደድ ልጅ አይደለሁ ማይ ፍሬንድ። እንደዛ ነው። ሶ እንደዛ ነው እያደረግን ያለነው። ከልብ ነው ማመሰግነው እናንተን። እሺ አፍሪካ ጎንደር ወደ አንቺ ልምጣ። እሺ አመሰግናለሁ ቴዲ በድጋሚ እድሉን ስለሰጠኝ። አብዛኛውን ከፋኖ ትግል ጋር ተያይዞ የነበረውንና የፋኖ ትግል ቀደም ብሎ ከነበረው የጽምዶ አሰላለፍ ጋር ደረጀም አያለውም በርካታ ነገሮችን አንስተዋልና እኔ ሎጂካል ስለሆነውና ቴክኒካሊ ጽምዶ ምን ይመስላል የሚለውን ነገር ብቻ ነጥብ በነጥብ ባየው ደስ ይለኛል፣ ድግግሞሽ እንዳይሆን። መጀመሪያ ቅድም አንተ አንድ ጥያቄ ጠይቀህን ነበረ። ወራሪዎች ይሏቸዋል ወልቃይትን የያዙ ወይም እዛ አካባቢ ያሉትን ወራሪዎች ይላሉ የሚል ነገር ተናግራልና አይ ቲንክ ከ2 ወር በፊት ማሲንጋ ወደ ወልቃይት ሄዶ ነበረ፣ የአሜሪካው አምባሳደር ማለት ነው በኢትዮጵያ። እና ተመሳሳይ እንደዚህ ናችሁ ይሏቸዋል። ተመሳሳይ አንተ የጠየቀውን ጥያቄ እዛ ላይ ሜንሽን ተደርጎ ነበረ። ወራሪዎች ናችሁ ይሏቸዋል እና በእርግጥ እናንተ ወራቸዋል ወይ? ለምንድነው መሬታቸውን ለቃችሁ ማትሄዱ? የሚል እንደዚህ ፌዝ አዘል ጥያቄ ሲጠይቃቸው እዛው ላይ የነበሩት ወንድሞቻችን የመለሱላቸው ምንድነው እኛ ተወልደን ያደግነው አያቶቻችንም አባቶቻችንም እኛም ይህ ርስታችን ነው። ስለዚህ ከመካከላችን አንተ የዚህ አካባቢ ተወላጅ ወይም አንተ የዚህ ርስት ባላባት አይደለም ብለህ ልታባረው የምችል ሰው የለም ብለው እዛው ላይ ነው እንግዲህ ፕራክቲካል እዛው ላይ ቆመው የመለሱለት ማለት ነው። ይህ የሚያሳየው ምንድነው? አንደኛ እዛው ያለው ስለ ወልቃይት ስናወራ አሁን በጣም ብዙ ሰው በተሰራው ትርክት ላይ ስለ ወልቃይት ስናወራ ወልቃይት ዝም ብሎ ሰሊጥ ብቻ የሚታረስበት መሬት፣ ህዝብ የሌለው ማንነት የሌለው ልም ያለ በረሃ ምናምን ይመስለዋል። ለአመታት ለ40 ዓመት ያለማቋረጥ በጽናት የታገለ ህዝብ አለበት። መጀመሪያ ማወቅ ያለብን እንደ አማራ ህዝብ በእርግጥ የወልቃይት ጥያቄዎች፣ የርስት የማንነት ጥያቄ፣ የራያ ጥያቄ በተለያየ መድረክ ተነስተዋል። በሰልፍ የባህር ዳር ወጣቶች፣ የወልዲያ ወጣቶች፣ በመላው ኢትዮጵያ በርካታ ዋጋ ተከፍሎበታል። ነገር ግን ያንን ሰልፍ ነው የምናስበው፣ ያንን የነበረውን ውይይት ነው እንጂ የምናስበው ወልቃይት ሲባል ወልቃይት ውስጥ ደግሞ ኢምፐርሰን እዛው ተወልደው ከዛው አድገው የአባቶቻቸውን ርስት ተቀምተው ማንነታቸው እየጠፋ እየታገለ የራሱን ማንነት አስጠብቆ የቆየ ማህበረሰብ እንዳለ ይረሳል። ስለዚህ ወራሪ ስንል ይህ የፖለቲካል ተርም ዳይሬክት ከማን ጋር ያጋጨናል? እዛው ተወልደው ካደጉት ወይም ከርስቱ ባለቤቶች ጋር ያጋጨናል ማለት ነው። ስለዚህ አንዳንድ ጊዜ የተሰራው የፖለቲካ ትርክት በራሱ የፈጠረው የዚህ የቃላት የምንናገራቸው ነገሮች በሙሉ ምን ያክል የማህበረሰቡን እንደዘነጋ ነው፣ እዛ ላይ የተወለደውን ማህበረሰብ እንደዘነጋ ነው ያሳያልና አይ ኖ አንተን ማለት አይደለም፣ ግን እንደዚህ አይነት ነገሮች ሲነሱ 1 ቀን 2 ቀን 3 ቀን ወይ እንደፋኖ 3 ዓመት የታገለ ማህበረሰብ አይደለም ያለ። አልጠፋም ብሎ 40 ዓመት ግብግብ የፈጠረ ማህበረሰብ ነው ያለው። ከዛ በመቀጠል እንግዲህ ወረራ ምንድነው የሚለውን ነገር ትንሽ እንየው። ወረራ ማለት እንደወረደ ዲፋይን ሲደረግ አንድ ሰው ከቤትህ ያለ ፍቃድህ መጥቶ ሲገልህ ሲያፈናቅልህ
ያንን ያፈናቀለህን ነገር ደግሞ ስልጣኑን ተጠቅሞ በቃ ይሄ ቤት ከዛሬ ጀምሮ የኔ ነው ብሎ በህገ መንግስት ሲያጸድቅ ነው። ሊትራሊ የለየለት የአፓርታይዝድ ስርዓት በራስ ቤት እየገደለህ እየጨቆነ ፕራክቲስ ሲደረግ ነው ወረራ። ስለዚህ ከዚህ በፊት የወልቃይት የጠለምት የራያ ከፍተኛ የሆነ የወረራ የተፈጸመበት በህወሓት እና በትግራይ ፖለቲከኞች በኋላ ላይም ኢህአዴግ ብሎ ራሱን ከቀየረ በኋላ በህገ መንግስት ያጸደቀው ነው። ስለዚህ ወራሪዎቹ እነማን እንደሆኑ ሁሉም ይታወቃል። ወረራ ብለን ስንናገር ግን ምክንያቱም የተሰረቀውን ርስትን ለማስመለስ የምታረገው ግብግብ ወረራ ከተባለ አስቀድሞ በሰላማዊ መንገድ የነበረውን ማንነቱን ቀምተው የዲሞግራፊ ለውጥ አድርገው የለየለት የዘር ጭፍጨፋ ማለት ካልቸራል ጄኖሳይድ ተደርጓል። የቋንቋ ይሄ የሊትሬሲ ጄኖሳይድ ተደርጓል። በአማርኛ መስፈን አይቻልም። በአማርኛ መማር መናገር አይቻልም። ሴቶች በተለያየ መንገድ በጣም አንዳንድ ነገር ትንሽ ስነ ልቦናን ሁሉ ሊጎዳ በሚችል ሁኔታ ሴቶቹን እንግዲህ ፕራክቲካል የሆነ ነገር ስለሆነ ልንገራቸው። ክሊኒክ ሲሄዱ የዚህ የወሊድ መቆጣጠሪያ ይወስዳሉ እና የሚሰጧቸው መርፌ የተሳሳተ ሁሉ መርፌ ይሰጧቸዋል እና በዚህን ቀን እንደዚህ ሰጧት የተለየ መርፌ ስለሆነ ሂደህ ከደፈርካት ትወልዳለች ብለው ያስወልዷቸዋል። ሄደው አንድ ትግሬ ወንድ ካለዛ አካባቢ 3-4 ሴቶችን ይዞ ያስወልድ ነበር። ምክንያቱም እነሱ በደበረው ይሄ ቅድም እንዳልኩት በለየለት አፓርታይድ ስርዓት ወጣቱን የወልቃይትን ወጣት አባረውታል፣ ገለውታል፣ አሰድደውታል። እስከም አይናቸው እያየ ጉድጓድ ውስጥ ቆፍረው ቀብሯቸዋል። ይህንን ግፍ ተቋቁመው ደግሞ አሁንም ድረስ ኤግዚስት ያደረገ በኢትዮጵያ ፖለቲካ ብቻ አይደለም፣ በአማራ ፖለቲካ፣ በዓለም ፖለቲካ ምሳሌ የሚሆን ማህበረሰብ ያለበትን ማህበረሰብ የወረራ የተፈጸመ ብሎ ማለት በጣም እንትን ነገር ነው ማለት በጣም አስቂኝም በአዘ ሴም ታይም ስሜታዊ የሚያደርግ ነገር ነው ብዬ አስባለሁ። እና ወደ ያንን ጥያቄ ይህን በዚህ ነገር ካየሁት ስለ ጽምዶ ባነሳው በቀጥታ ልግባ። እንግዲህ ጽምዶ አሁን መነሻው ምናምን ደረጀ የራሱን ነገር ዶክተር ደረጀ የራሱን ተናግሯል፣ ወንድም አያሌው በራሱ ተናግሯል፣ እሸቱን በራሱ ተናግሯል። ስለዚህ ኦሎፍ ዘሳደን አንድ ቀን የመጣ ጥምረት አይደለም፣ የራሱ የሆነ እንትኖች አሉት። ነገር ግን ፋኖ የተጻመደው ከማን ጋር ነው የሚለውን ነገር እንየው። የመጀመሪያው ጽምዶ ዋና ሄድኳርተሩ ያለው ግብጽ ውስጥ ነው። በዚህ የጽምዶ እንቅስቃሴ ውስጥ የሚተሳተፉ ሀገራቶች አሉ። በኢትዮጵያ ውስጥ ደግሞ ትጥቅ ትግል የሚያካሂዱ ኃይሎች አሉ ማለት ነው። እና ይህን ጽምዶ ለምንድን ነው የሚፈልጉት የሚለውን እንየው። ለምሳሌ የኤርትራ መንግስት የጽምዶን እንቅስቃሴ ለምን ይፈልገዋል? ጽምዶን ራሱ ለምንድን ነው የሚፈልገው ነው። እንደሚታወቀው እንግዲህ እነሱም እንዳሉት በቪዲዮም እንዳየነው የሀገሪቱ እንግዲህ መሪም የብልጽግና መንግስት መሪም እንዳለው በትግሬ ወጣቶች ታጥቀው አማራ ላይ ጦርነት ሲከፍቱ ሰሜን እዝን ሲመቱ እንዳጋዥ ሆነው ገብተዋል፣ ራሳቸውን መስክረዋል ይሄን። ስለዚህ ያንን ነገር ደግሞ ለማርገብ በተደረገ ስምምነት ህወሓት ከብልጽግና ሰዎች ጋር ተቀምጦ ተደራድሯል፣ ፕሪቶሪያ ላይ ሄደው ማለት ነው። በዛ ድርድር ውስጥ አልተሳተፍንም እና ተከድተናል ብለው ያምናሉ የኤርትራ ኃይሎች። ስለዚህ ወይ መጀመሪያ ቲፒኤልኤፍ ለመምታት ስትጋበዝ አለመምጣት ነው። ማን ማለት እንግዲህ እጃቸውን ጠምዝዞ ያስገባቸው የለም። ሰፍ ብለው ሲጋበዙ ሰተት ብለው ነው የገቡት። ስለዚህ አሁን ዛሬ እንበቀላለን ብለው አሰቡ። ስለተከዳን መበቀል አለብን ብለው ተሰለፉ። ስለዚህ ይህ አሰላለፍ ለምን ፈለጉት?
ዳይሬክት ከኢትዮጵያ መንግስት ወይም ከሀገሪቱ መከላከያ ሰራዊት ከሚባለው ኃይል ጋር መግጠም አይፈልጉም። ምክንያቱም ዳይሬክት ከገጠሙ ጦርነቱ የሚሆነው በኢትዮጵያ ድንበርና በኤርትራ ድንበር ነው። በድንበር መካከል ከተደረገ የእሳት ቀጥታ የሚነደው በድንበሮች ላይ ነው። አሸናፊው ኃይል ይዞት ይገባል ማለት ወደ ጦርነቱ ወይ ወደ ኤርትራ አስመራ ድረስ ይዞት ይመጣል፣ ወይንም ደግሞ ጦርነቱን ኤርትራ ካሸነፈች ወደ አዲስ አበባ ይዞት ትመጣለች ማለት ነው። ስለዚህ ኤርትራ ይህንን ባደርግ የመሸነፍ እድል ሊኖረኝ ስለሚችል ያለኝ አማራጭ ብልጽግናን ለመበቀል የማደርገውን ጦርነት ወደ ግዛቴ እንዳይመጣብኝ በአካባቢው ያሉትን የቀጠና ኃይሎች አጣምሬ ጦርነቱን ከኔ ጋር ላርቀው፣ ነገር ግን ብልጽግና ልበቀለው ነው ጽምዶን የምትፈልግበት ኤርትራ ትልቁ ምክንያት ይሄ ነው። ስትራቴጂክ ዴብዝ ነው የምትፈልገው ማለት ከሷ አርቃ፣ ነገር ግን ጥልቀቱን ደግሞ በጣም ወደ ውስጥ ማድረግ ትፈልጋለች። ሁለተኛ ጽምዶ ለሱዳን ወታደራዊ መንግስት ወይንም አሁን ለአልቡርሃን ማለት ነው። እንግዲህ ተመሳሳይ የቀጠና ኃይል አለ። በዜናም እንደምናየው እንደምንሰማው የአርኤስኤፍ ኃይሎች በኢትዮጵያ ግዛት ውስጥ ወታደር ያሰለጥናሉ፣ እንደዚህ ያደርጋሉ ምናምን በርካታ ነገሮች እንሰማለን። የቀጠናው ሚዲያዎች ራሱ ከአማርኛ ሚዲያዎች ውጭም የሚናገሩት ማለት ነው። የአልቡርሃን ኃይልና የአርኤስኤፍ ኃይል ደግሞ በጥልቀት በጠላትነት የሚታዩ ሁለት ኃይሎች ናቸው። በተመሳሳይ ሁኔታ እነዚህ ኃይሎች የሚጣሉት የሱዳንን ሪሶርስ በጋራ መቀራመት አልችል ብለው ለመጠፋፋት የተነሱ ኃይሎች ናቸው። ላለፉት 10 ዓመታት እንደምናየው ሱዳን ውስጥ የሚፈሰው ደም መቆም አልቻለም። ከፖለቲካም ያለፈ ሪሶርስን የወርቅ፣ የጋዝ እና የእርሻ ምርቶች የተለያዩ እርሻ ምርቶችን ያቀፈ ሪሶርስን በጋራ የመቀራመት ኢንተረስቱ እንኳን የላቸውም። ማለት አሁን ለምሳሌ አፍሪካ ውስጥ አብዛኛው ስልጣን የሚያዘው ሪሶርስን በጋራ እየተቀራመት ቅድም ያለው ይሄ ትራንዛክሽን ጀስቲስ ምናምን ድምስሰ እየፈነጨህ መኖር ነው። እሱን እንኳን ማድረግ ያልቻሉ ኃይሎች ናቸው። በጣም እንደ እርግማን ሊባሉ ይችላሉ ለሱዳን ህዝብ እነዚህ ሁለት ኃይሎች። ስለዚህ የአልቡርሃን ኃይል ወደ ሱዳን ወታደራዊ መንግስት አሁን ያለው ወደ ኢትዮጵያ ገብቷል ብሎ የሚያስበውን አርኤስኤፍ ለመምታትና አት ዘ ሴም ታይም ደግሞ አልፋሽጋን ጠቅልሎ ለመውሰድ ይህንን ስትራቴጂ እንደ ጥምረት ይቀበለዋል ማለት ነው ጽምዶ ነው። ከዛ ጽምዶ ደግሞ ለህወሓት ምኑ ነው? ህወሓት ምን ያደርግለታል? የኤርትራን አይተናል፣ የሱዳንን አይተናል። ጽምዶ ለህወሓት ምን ያደርግለታል ካልን እንደዚህ ከላይ የተጠቀሱ ሁለት ሀገሮች የራሱ የፖለቲካ ስታንድ የሌለው ማህበረሰብ ስለሆነ በዚህ ሰዓት ህወሓት የህዝባዊ የፖለቲካ ማዕከል የለውም፣ ፈርሶበታል። ያለችው አንድ ኮዝናት ህዝቡን እያስለቀሰ ዛሬም ነገም ወልቃይትን አስመልስላቸዋለሁ ብሎ የራሱን ህልውና ማስጠበቅ የሚችለው በጦርነት ብቻ ነው። በጦርነት ለማስከበር በሚሄድበት ሂደት ወልቃይትን ወይንም ሁመራን ወይም እነሱ የሚሉት እስከ መተማ ድረስ እስከ ደባርቅ ድረስ ዋሬቨር ያው ምኞት ገደብ የለውም እዛ ሰፈር እንደምታውቀውና የነዚህ ሁለት ሀገሮች ኃይል ተጠቅመው የሁመራን ኮሪደር ይዞ ሀገረ ትግራይን ማዋለድ ነው። ሌላ ነገር የለውም። ሀገረ ትግራይን ሲያዋልድ በማን መቃብር ላይ ነው? በጎንደር ርስቶች ወይንም በስርዓቱ መቃብር ላይ ነው ይላል። ለዛ ነው ስርዓቱን የታገሉ የጎንደር ወንድሞቻችንንም እኛም ስርዓቱን ስናግዝ የነበርን ሰዎች ብልጽግና የሚሉት ይህንን ካላደረግን ብልጽግና ይተርፋል ብለው ነው የሚያስቡት። ይህንን አድርገን ወልቃይትን ይዘን ካልሄድን ብልጽግና ስለሚተርፍ አትቃወሙ ነው። አሁን ከዚህ የምታየው በሙሉ የሚሳደው ወይም ስድብ ይባል ወይ የፖለቲካል ስቴትመንት አላቅም። የሰሊጥ ፖለቲከኛ የዝናሽ አብይ ልታተርፉ በዚህ ወጥቶ በዚህ ገብቶ ምናምን የሚለው ቅድም ካልከው ጋር ይያያዛል። ህወሓት የዲጂታል ሰራዊቷ ነው ይሄ። አሁን ይሄ በፊት ብቻቸውን ነበሩ። አያ አሁን ከማን ጋር ተጣመረ? አማራ ብሔርተኛ ነኝ ብሎ
ጥቅሙንም ማንነቱንም አሳልፎ ለባርነት ካምፕ የሰጠው ኃይል ጋር እንትን ሲል መዋቅሩ የሚንቀሳቀሰው በምን ሆነ? በስድብ ሌሎችን በማሸማቀቅ ምንም ፖለቲካል ስቴትመንት የለውም፣ ምንም ስትራቴጂ የለውም። መነሻው መድረሻው ምንድነው ብለህ የጽምዶን ብትጠይቀው መልስ የለውም። ነገር ግን ይመጣና የአብይ አማሮች ይልሃል። ያንን አብይ አማሮች ብሎ የሚለውን ስቴትመንት ያስተማረው ማን ነው? የኢትዮ ፎረሙ ሰዎች ናቸው። የራሳቸው ህይወት ሰዎች ናቸው መጽሐፋቸው ላይ የጻፉት ያንን አማርኛ ለመጀመሪያ ጊዜ ሁላችሁ እንደምታውቁትና ይህ የሚያሳየው ዲጂታል ወያኔ አሁን በሙሉ ምን መስሎ መጥቷል? የፋኖ ደጋፊ መስሎ መጥቷል። የፋኖ ልክ አማርኛ ተናጋሪ ሆኖ መጥቷል። ስለዚህ የወልቃይትን ጉዳይ ምን ያደርጉታል? የሰሊጥ ጉዳይ ያደርጉታል። አሁን ይሄ ብትነግረው የማይገባው ማንኛውም ነገር ልታስረዳው ማትችለው ነገር አለ አይደል? አሁን ለምሳሌ በጣም ጥልቅ ስለሆነው የጎንደር መሬት ስለተከዜ ተፋሰስ የወልቃይት ኮሪደር ማለት ምንድን ነው? ሁመራ ማለት ምን ማለት ነው? የወልቃይት ተፋሰስ ከቤንሻንጉል ድረስ ያለው ብሎም ግብጽ በዛ ላይ ያላት ኢንተረስት ምንድነው ብለህ ብታስረዳው ሊገባው አይችልም። በቃ የሚታየው ብልጽግናን መጣል ይልሃል። ብልጽግናን ሲጥል ግን በራሱ መቃብር ላይ መሆኑ አማራው ሊገባው አልቻለም። which አማራ ብሔርተኛ ነኝ ብሎ የሚያስበው ኃይል ማለት ነው። ስለዚህ እነዚህን ሰዎች እኔ የምላቸው አማርኛ ተናጋሪ ወያኔዎች ይባላሉ። ሌላ ትርጉም የለውም። አሁን በዚህ ላይ ጽምዶን ግብጽ ለምን ፈለገችው ነው? ቅድም አሁን ወይ ሚዛኑን እንዲደፋልሽ አንድ ቃል ልስጥሽ። ሪቨርስ ሳይኮሎጂ ተጠቀሚባቸው። የደብረ ጽዮን አማሮች ቢያቸው እንደዚህ አይነት ነገሮችን ማለት እዛው ከነሱ መዋቅር ውስጥ የመግባት ፍላጎት የለኝም። ምክንያቱም ሀሳብ ያለን ሰዎች ነን። በሀሳብ በጽሁፍ በአርቲክል መሞገት የሚችል አቅም አለን። ስለዚህ እንትኑ ላይ ፎከስ ብናደርግ በጣም ደስ ይለኛል ብዬ ስለማስብ ነው። ግን ያው እንደዛ ብሎ መጥራቱም ምንም ቢከለክለን ነገር የለም። ምክንያቱም አሁን ቅድም እየተነሳ ነበረ ትንግርቱ ህወሓትን ዲፋይን ስላደረጉት በትክክል ይቅርታ መጠየቅ አለባችሁ ተብለዋል፣ ባለቆቻቸው ማለት ነው። እንደምታዩት እና ስረስ እንዴት ከነዛ ሚሊያርድ ትሄዳለህ ምናምን ተብሎ እችናት ማይዘወይ ትናንትና ስታዲየም ቪዲዮ በቃ ትክክለኛ የህወሓት የሱፔሪዮሪቲ በሽታ ማለት ይችናት። በቃ ሌላ እንትን ዴፊኒሽን የለውም። እነዚህ ሰዎች ጫማ እየጠረክ እንኳን እንድትኖር የማይፈልጉ ናቸው፣ የማይፈቅዱ ናቸው። ምክንያቱም የሚሰቃዩት በርስት በማንነት በፖለቲካ ቴንሽን ምናምን አይደለም፣ በኢንፌሪዮሪቲ ነው። ይህን ማህበረሰብ ይህን ያክል ማአት ሁሉ አወርደንበት ዛሬም ድረስ ጎንደር የሚባል ማንነት የፖለቲካል ስታንዱን ይዞ ኤግዚስት ማድረጉ ያስፈራቸዋል፣ ዛሬም ድረስ ማለት ነው። ስለዚህ የጽምዶን ሁኔታ ልመለስበት፣ የእነሱን እንተውና ወደ ግብፅ ስንሄድ እንግዲህ በርካታ የኢንተርናሽናል አርቲክሎች የዘገቡት ነገር አለ እና የተደረጉት የምርመራ ዘገባዎች የሚያሳዩት ዋናው የጽምዶ ጠንሳሽ ግብፅ ናት። ግብፅ ምን ትፈልጋለች? ከዚህ በፊት ኤርትራኖችን ስፖንሰር አድርጋ እንደምታውቁት በአፄ ኃይለ ሥላሴ ጀምሮ ለረጅም ዓመት ማባሪያ የሌለው ጦርነት ነበር አይደል? ከኤርትራኖች ጋር ኢቭን ደርግ ድረስ የዘለቀ ጦርነት ነበር እና ያንን ጦርነት በትጋት ስፖንሰር ያደረገች ኦፍኮርስ የትልልቅ የዩሮፕ ሀገሮች ከጀርባ አሉ። እስከምትገነጠል ድረስ ስፖንሰር ያደረገችው ግብፅ መሆኗን ይታወቃል። አሁንም የግብፅ ዓላማ ትልቁ ዓላማ ትንንሽ የሆኑ ሀገሮች በኮንፌዴሬሽን ስርዓት እንዲመጡ ይፈልጋል። እነዛ ስርዓቶች መጥተው በጣም ደካማ ሀገሮች ለምሳሌ ትንንሽ ትግራይ፣ ትንንሽ አማራ፣ ትንንሽ ምናምን ተፈጥሮ ራሱን መከላከል የማይችል ሁልጊዜ በትርምስ ውስጥ ያለ ዘለቄታዊ ስላለው የሀገር ሉዓላዊነት ወይም መዳረሻ በዚህ ብሎ ስትራቴጂክ መንደፍ የማይችል ትውልድ ተፈጥሮ ሁልጊዜ ሪሶርስን በጋራ በመቀራመት በመብላትና በመጠጣት
ብቻ ተወስኖ ትውልዱን ቀፍድደው መያዝ ይፈልጋል። ይሄ የታወቀ ነገር ነው። የግብጽ እንትን ውሎ ያደረ ነገር ነውና አብዛኞቹ ደግሞ አይተህ ከሆነ የጽምዶ አራጋቢዎች ፋኖ በሱዳን ጦርነት ልክ እንደ ሰባ አርሚ ተሰላፊ እንዲሆን ይፈልጋል። አሁን ብዙ ሰው ፋኖቻችንም ሊገባቸው ያልቻለው ብልጽግናን መጣል አለብን የሚለው ላይ ሲቆሙ፣ ለምሳሌ አርቢ ሰማ ዊችስ የሳምሪ ቡድን ከዚህ በፊት ማይካድራ ላይ ጨፍጭፎ የሄደ ቡድን ነው። ያ ቡድን የት ላይ ነው ያለው? አሁን ራሱን አደራጅቶ ሳምሪ አርሚ 70 ሆኖ ነው ያለው። the same thing እነዚህ ሶስት ኃይሎች የሱዳን ኃይሎች የኤርትራ ኃይሎች እና የግብጽ ኃይሎች ፋኖን እንደምን መጠቀም ይፈልጋሉ? ጸረ አማራ ኃይሎች እና ጸረ ኢትዮጵያ ኃይሎች ጋር ማቆም ይፈልጋል። ልክ ፋኖን እንደ አርሚ 70 የቀጠናው ተዋጊ ቅጥረኛ እንዲሆን ይፈልጋል። ይህ ነው ሄዶ ሌላ ነገር የለውም። ነገር ግን አሁን ለምሳሌ ስፖንሰር አድርጓቸው ይባላል አይደል? በትግራይም በኤርትራም እንደዚህ መሳሪያ ይመጣላቸዋል ይባላል። የሚሰጧቸው ከዚህ ግባ የሚባል መሳሪያ አይደለም። ኢቭን ተተኳሽ ነው የሚሰጧቸው። ምክንያቱም ነገ እንደሚያጠፏቸው ያውቃሉ እነሱ። መሳሪያውን ከያዙትማ የትልልቅ ምንድነው የግሩፕ ምናምን መሳሪያውን ከያዙት እንደሚያጠፏቸው መልሰው እንደሚመቷቸው ያውቃሉ። ምክንያቱም ለዚህ አልቲሜትሊ እኮ የሆነ የተሳሳተ ሀዲድ ሄደህ የሆነ ቦታ ላይ ስትደርስ ትክክለኛ ቦታ ላይ ማሰባ አይቀርም። ምክንያቱም የተሳሳተ ሰዓት ራሱ በ24 ሰዓት ውስጥ አንድ ጊዜ ትክክል ይሆናል ይባላል አይደል? አሁን ፋኖ ከሄደበት የተሳሳተ ሀዲድ ቆም ብሎ ሲያስብ መሳሪያውን ወደ ማን ማዞር እንዳለበትም ያውቃል። ያንን ስለሚያስቡ ስፖንሰር የሚደረጉት በተተኳሽ ብቻ ነው። ተተኳሽን ማግኘት እንደ ትልቅ ግብአት የሚወስድ ዞር ብሎ ማሰብ የማይችል ትውልድ ደግሞ እነመለስ ዜናዊ ኮትኩተው አሳድገውታል። ማለት በትምህርትም እየቀፈቀፉ በድህነትም እያራቆቱ በቃ ይሄ ስለሚያጨሰው ሲጋራ ስለሚቅመው ጫት ከእጅ ወደ አፍ ስለሆነ ህይወት ምናምን ብቻ እንዲያስብ ዲዛይን ተደርጓል። ማለት የዛ ሁሉ ሪሶርስ ባለቤት በዚህ አይነት መንገድ ታስቦ ስለተደረገ ቅድም እንደተባለው መታጠቅን እንደ ትልቅ የቀጠናው ኃይል አድርጎ ራስን ማሰብ ማለት ነው። ስለዚህ ሀዲዱ ተስቷል። ጽምዶ ተብሎ አሁን እኔ ቅድም የእስክንድር አመራረጥ ላይ የዘመንን አመራረጥ ላይ ስለሄዱበት ነው ወደዛ ማልሄደውና ከፍተኛ የሆነ የቀጠናው ቀውስ ተፋላሚ ኃይል እንዲሆን ሼፕ እየተደረገ ነው ፋኖ በዚህ ሰዓት። አሁን እዚህ ላይ ነው ከሌሎች ወንድሞቻችን ጋር መግባባት የማንችለው። ይህንን ስታስረዳቸው ይህማ ብልጽግና ሊያድን ነው ይላል። ኦኬ ብልጽግናን መጣል ነው ወይ የአማራ ችግር? የአማራ ችግር እኮ ይሄ ሁሉ ውስብስብ ነገር ያመጣበት ስርዓቱ ነው። አብይም እኮ መጥቶ ብልጽግናን ሲቆጣጠር ያስቀጠለው ነገር ቢሆን ስርዓቱ ነው አይደል? የፌዴራል ስርዓቱ የኤትኒክስ ፌዴራሊዝሙ ምናምን አልተለወጠም። ስለዚህ ትናንትና ለስብሐት እነመለስ ዜናዊ የሰሩበትና ያስቀጠለው። ስለዚህ እኛ የምንታገለው ስርዓቱን ለመቀጠል ካልሆነ እንዴት ሀገር አፍራሽ እንሆናለን? ትናንትና ይህንን ሁሉ መከራ በመላው ኢትዮጵያ ላይ ላደረሰው ህወሓት ያውም ደግሞ ኢትዮጵያን ለዘመናት ማፍረስ ለሚፈልጉ ኃይሎች እንዴት በጽምዶ ስም በጥምረት ስም አማራ በምን ሞራሉ ሊሰለፍ ይችላል? የፈለገውን ያክል አንድ ሰው የፈለገውን ያክል እነዚህ ብልጽግና እነዚህ የሰሊጥ ምናምን ቢሉ ከእውነት ልንጣላ አንችልም። ከእውነት በቃ እኔ አሁን ብዙ ክርክሮችን እሰማለሁ፣ ብዙ አርቲክሎችን አስማለሁ። ጽምዶን እንድንቀበል ሊያሳምን የሚችል አንዳችም ነገር የለም። ምክንያቱም አንደኛ ጽምዶ ማለት ከኢህአዴግ ስርዓት የከፋ መሆኑን አይተነዋል። ማለት በቃ እኔ ሌላ ቃላት የለኝም። ፈልጌ ጽምዶ ማለት አንደኛ የአማራ ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገበት ጥምረት ነው። በጣም ዴፕስ ስለሆነ ክፋቱ እንደዚህ ብለን በቀላሉ ልናስረዳው የምንችለው ነገር አይደለም። ትብብሩ በራሱ አንደኛ ለፋኖዎቹ
ኑ በቃ እዚህ የባርነት ካምፕ ግቡና መግለጫም ስትሰጡ ከኛም ጋር ስትደራደሩ ከነንትናም ጋር ስትደራደሩ እኛ ባልናችሁና እናንተ እኛ ሂዱ በምንላችሁ መንገድ ነው እናንተ የምትሄዱ የሚል ግልጽ የሆነ የባርነት ካምፕ ነው። አይዲዮ ራሱ ግን ዳይሬክት የተደረገበት መንገድ ራሱ ግን ሸፕ የተደረገበት መንገድ ልብ ብለን ካየነው የአማራ ህዝብ ሊረዳው አይችልም። ለምን መሰለ? አንደኛ የሰሜናዊ ትብብር ተብሎ ሸፕ ተደርጓል፣ ትርክት ተሰርቶለታል። ሁለተኛ እኛ ሰሜናዊነትን ሊያጠፋ ነው ይሄ የኦሮሞ መንግስት ተብሎ ሸፕ ተደርጓል። ማለት ልክ እነዚህ ህዝቦች እስከዛሬ ድረስ አብረው እንዳልኖሩ ሁሉ ማለት ነው። ሶስተኛ እነሱ ከጀርባ እየፈጸሙ ያሉት ሀገር የማፍረስ ሴራ ሊገባቸው አልቻለም። ማለት ሃው ዴር ግብጽ በዚህ ልክ ስፖንሰር ስታረግ ይህን ትግል ምን ልታስብ ነው ምን ልታረግ ነው የሚለውን ነገር መጠየቅ አልቻሉም። ስለዚህ በተሰራው በቃ ይሄ የሰሜናዊነት ህብረት የሚለውን ባይዘው አንድ ኦፊሻል ማድረግ እንፈልገው ነገር መለስ ዜናዊ በህይወት እያለ ማናቸው ይሄ የአዲስ አበባ ከንቲባ የነበረው ሰው አያሌው ካስታወስክ ስሙን አምጣልኝ። አዲስ አበባ ላይ ከንቲባ የነበረ አርከበ ቁባ የተገኘበት ውይይት ነውና በጣም ትልልቅ ሰዎች የተገኙበት ውይይት ነው። ያ ውይይት መለስ ዜናዊ በህይወት ነበረ እና የጎንደርን ማህበረሰብ፣ የአማራን ማህበረሰብ፣ የጎጃምን ወጣቶች፣ የአዲስ አበባን ወጣቶች ማሰር መግፋት ይቁም። ይህንን ነገር እያደረጋችሁ አንደኛ መንግስታችሁ ሊወድቅ ነው። ይህንን ባይዘው የተናገሩት ካናዳ ውስጥ የሚኖሩ አሁን አይዶን ነው ጦራታ ወጥተው ሊሆን ይችላል የዩናይትድ ኔሽን ምናምን ሰው የነበሩ ትልቅ ሰውዬ ናቸው። የፖለቲካ እንትን ናቸው። ኮንቨርሴሽኑ በጣም ክሎዝ ኮንቨርሴሽን ነውና የኔ የፋሚሊ የሆነ ሰው በዛ ኮንቨርሴሽን ኢንቮልቭ ያደርግ ነበር። አድማጮች ሰዓት ስለምሰጥ ቶሎ እንትን በል። እሺ ኦኬ፣ ይሄን ሐሳብ ጨርስና አቆማለሁ። እሺ ሶ ያ ኮንቨርሴሽን ምንድነው? ለምንድነው በዚህ ልክ አማራው የሚገፋው? በተለይ ለምንድነው በዚህ ልክ የጎንደር ማህበረሰብ ላይ የወልቃይት ማህበረሰብ ላይ እንደዚህ የጨከናችሁት? የወልቃይት ጥያቄ መመለስ የሚችለው በእናንተ በያዛችሁት መንገድ አይደለም። የኦሮሞ እናንተ የተካችሁት ብሔርተኛ ተነስቶ እናንተን ይበላችኋል። በቀጣይ ኢትዮጵያን ያለማቋረጥ ጦርነት ልታስገባት ነው የሚል እኔ ፍሬም ካረኩት በላይ በጣም ስትራቴጂክ በሆነ ሁኔታ ለኮንቨርሴሽን ቀርቦ ነበር። እነ መለስ ዜናዊ ለራሱ ኢንቮልቭ ያደረጉበት እና መለስ ዜናዊ ፑሽ አደረገው ያንን ኮንቨርሴሽን ለሌሎች አካላቶች ፑሽ አደረገውና እስኪ እናንተ በምትፈልጉት ነገር አስኪዱት ይህን ኮንቨርሴሽን እና የት ድረስ ይሄዳል የሚለው ያው እሱ የሚታወቀው በዚህ ነው። እንደዚህ አይነት ነገር ሲመጣ ወደ ሌሎች የኢህአዴግ አባላቶች ናቸው የሚልኩት። መጨረሻ ላይ ያንን ነገር ሲመራ ከነበረው አንዱ አርከበ ነበረ። ብሎ ወርዶ ያ ኮንቨርሴሽን ወደ ሄደ ወደ ጌታቸው አሰፋ ወደ ማነው ስብሃት ነጋ ሄደ። በጣም ጥልቅ ውይይት ይደረግ ነበር፣ በጣም ክሎዝ በሆነ ሩም ውስጥ ማለት ነው። መጨረሻ ላይ ስብሃት ናቸው ያፈረሱት። ተመልሶ ወደ እነመለስ ዜናዊ ኬዙ እንኳን ሳይሄድ ያፈረሱት ስብሃት ናቸው። እንዴት ይህንን አመት ሁሉ ታግለን የበተነውን አማራ እንዴት ዛሬ ርህራሄ ልናሳየውን ይታሰባል? እንግዲህ ኮንቨርሴሽኑ አንደኛው ሰሜናዊነትን ጠቅሶ ነው የተካሄደው። እኛ ሰሜኖች እኛ እንደዚህ ነን እና በዚህ ልክ በቀናነት የመጣን ኮንቨርሴሽን እንዴት ይህን ሁሉ ያደረግንበትን አማራ እንደዚህ አድርገን ከበተነው በኋላ እንዴት ርህራሄ ያሳይተን እንደገና እንዲያንሰራራ ልናረገው ይህን ሐሳብ ታመጣላችሁ ብሎ ጠረጴዛውን ደፍቶት የወጣው የነስብሃት ግሩፕ ነው። ዛሬ እነዘመነ ካሴ ጽምዶ ብለው ከነስብሃት ጋር ሲቀመጡ ትውልድ ምን ይለናል? ማለት ከኛ የበለጠ ብዙ አዋቂ አለ። ከኛ የበለጠ በዛች ሀገር ላይ ሊመጣ የነበረውን ቀውስ ፕሪዲክት አድርጎ ቀድሞ ሶሉሽን ለመፍጠር የሚፈልግ በርካታ ኢሊት አለ አማራ ውስጥ። እሺ
ነገር ግን የተያዘው አንደኛ ስድብን እንደ መዋቅር በቃ በመዋቅር የሚንቀሳቀስ ስድብ ነው የተበተነብን። ሁለተኛ ስትራቴጂክ የሆነ መፍትሄ ለማምጣት ጠረጴዛው ቅድም እንዳልከው በቃ የተበላሸ ነው ማለት ላይ ቅድም አንተ እንዳልከው የሚደረጉ ሀሳቦች ራሱ እንትን ባለው ሁኔታ የሚሄዱ ነገሮች አይደሉም እና ከሚነሱ ጥያቄዎች ጋር ተነስቼ ምናልባት ከጽምዶ ጋር ሌላ ሀሳቦችን ብጨምር ደስ ይለኛል። ግን ሰዓትን ከዚህ በላይ አልያዘው። በጽምዶ ጉዳይ ላይ ግን አንደኛ የጽምዶ ሀሳቡ ራሱ አይደለም ከአማራ ማህበረሰብ ጋር ቀርቶ የአማራውን ሕዝብ በሙሉ ከሌላው ኢትዮጵያዊ ጋር የሚያጣላ ነው። ትናንትና እንደዛ ተቀጥቅጦ የሄደን እባብ ተሸክሜ መልሼ እመጣለሁ ስትል እንዴ ዋራቦት የአዲስ አበባ ወጣት ዋራቦት የሀዲያ ዋራቦት የጉራጌ ወጣት። ስለዚህ አማራን እንደ ፖለቲካ ማህበረሰብ የመበተን አማራ የግዛት አንድነት እንዳይኖረው አማራ ኮዝ እንዳይኖረው ራሱ አማራውን ለማጥፋት የመጣ አጌነስት አማራ ነው። ለፋኖዎች ደግሞ ቅድም እንዳልኩት ነድቶ የሚያስገባ የባርነት ካምፕ ነው ብዬ ነው የማስበው እና በኋላ መለሳለሁ። አመሰግናለሁ ቴዲ። ቴንኪው። ከዚህ በኋላ እኔም ሰዓት እየጨረሱ ስለመጣ በሰዓት እንደተለመደው አደርጋለሁ። ይሄ የእናንተ መድረክ ስለሆነ ነው ነፃ የለቀኳችሁ። 8 ደቂቃ አደርጋለሁ በመጨረሻ ዙር ላይ። ጋይስ ቀላል ነገር ነው እኮ ቀላል ነገር ነው። ጊዜያቸውን ከጋጦጦች ጋር ማሳለፍ የለባቸው። ቀላሉ ነገር ምንድን ነው? ፖለቲካ የተጻፈ ነገር ያስፈልጋል። አሁን ይሄ አንደኛውም ሌላውኛውም ችግር የማኒፌስቶ አለመኖር ነው። ኦኬ፣ እነዚህ የተጣመዳችኋቸው ኃይሎች ማኒፌስቶ አላቸው። እናንተ ማኒፌስቶ አላችሁ። ማኒፌስቶ ጻፉ ስትላቸው ጋጦጦችን ያሰማሩብሃል። ምን ያደርጋል ማኒፌስቶ ይልሃል። የፖለቲካ ፓርቲ ይዟት ማኒፌስቶ ፖቴንሻል ክሪሚናል እኮ ነው አይደል? ማኒፌስቶ ማለት ከኤ ወደ ዜድ እንዴት ነው የምትወስደኝ? ከአንተ ጋር አላንስ ልሁን ወይ ከኔ ጋር አላንስ ሁን ስትለኝ ኦኬ፣ የኔ መታገያ አጀንዳ 1 2 3 4 5 6 ይሄ ነው። ያንተ ምንድን ነው? ያንተና የኔ ኮንትራዲክት ያደርጋል። ማች ታደርጋለህ። ስትራቴጂክ አላንስ ለመፍጠር አትሊስት ከ3 ከ4 ያልበለጠ ልዩነት ሊኖረው ይገባል ይላል። የፖለቲካ እንግዲህ ዓለም አቀፍ እንትን ነው። ምን አይነት እኮ ውርጅንግዝ ውስጥ እንደገባን አናውቅም። ከሁለተኛ ክፍል የማታ ያቋረጠ ሁሉ ፖለቲካ እየተነተነ ቋንቋ አማርኛ ስለሆነ ብቻ ይሰድብሃል። ተንታኝ ነው። ማኒፌስቶ አለ ስትለው ማኒፌስቶ ምን እንደሆነ አያውቅም። ማኒፌስቶ ይዛል ስትለው አሁን በኪስ ያልያዝኩም የሚል ተንታኝ ጋር እንዴት ነው የምታወራው? ማኒፌስቶ አለመኖሩም አንዱ ችግር ነው። እነዚህ ሰዎች ማኒፌስቶ አላቸው። እስኪ ከነሱ ፕሪንሲፕል የሚቃርና ትንታኔ ተንተን ከቲፒኤልኤፍ ጋር አስቀምጣችሁና ከደብረጽዮን ጋር አስቀምጠህና ፋውንዳሜንታል የሚባለውን ፕሪንሲፕሉን እስኪ ተጣረስበት። ኖ ይልሃል። አንተ ኖ የምትልበት ነገር አለ፣ እሱ ኖ ይልሃል። አንተሳ ኖ ትላለህ። ሻዕቢያ ማኒፌስቶ አለው፣ ሌሎች ማኒፌስቶ አላቸው። አኮርዲንግሊ ነው የሚጓዙት በተጻፉት ወረቀት ልክ። ምን ከምን ጋር አናብህ ነው? የአማራ መሰረታዊ ጥያቄዎችን በሚስጥር ኪስ ይዘን ጥቅሞቻችን፣ ጥያቄዎቻችን በሚስጥር ኪስ ይዘን ይላል። እኛ ደግሞ እንደ ትውልድ ያጣ ነው ጥያቄን የአማራ መሰረታዊ ጥያቄዎችን የአማራ የፍትህ ጥያቄዎችን ጠረጴዛ ላይ የሚያስቀምጥ ነው ያጣ ነው። በሚስጥር ኪስ የሚይዝ አላጣንም እና አማራ ምሁር አላጣም እኮ የአማራን ያህል እኮ ሊቅ ያለው እኮ ማህበረሰብ እኔ እንጃ። አማራ ምሁር አላጣም፣ ሚዲያ አላጣም። የቀን ጎዶሎ ገጠመውና ህዝቡ እነዚህ አንድ ኮፍያ ስትወረወረላቸው ቤተሰቦቻቸውን ሚስቶቻቸውን የሚሰጡ ሰዎች ጋር ወደቅ። ሳይለንሰሮች፣ ባለጌ፣ ተሳዳቢ፣ የምትናገረው ንግግር ምን ይሁን ትክክል ነው ትክክል አይደለም የሚለው እንኳን አመዛዝን። ዛሬ አሁን ከዚህ ስትወርዱ የስድብ ማዕት ነው የምታዩት። ኦኬ እና እያለ የተናገሩት ንግግር ኦኬ ምንድን ነው የተሳሳቱት? ምንድን ነው አሁን እኔ የምጠበቀው ያንን ነው። እነዛ የምታገኙ ይመስላል እና እያለው እነ ሽቶ ቀጠሬው እነ ዶክተር ደረጀ የተናገሩት ንግግር ይሄ ያልገባቸው በዚህ ትክክል ናቸው፣ በዚህ ልክ አይደለም የሚሉ ወይ ፎቶ ይዘቀዘቃል
ወይ ቀዳማዊ እመቤት ዝናሽ ታያቸው እንትን ይልሃል። መያዣ መጨበጫ የሌለውን ነገር ትንታኔ ይሰማል ወይ ሰድበሃል ወይ የሰሊጥ እንትን ይልሃል። ይሄን ነው የምጠበቀው፣ ይሄን ነው የምታገኘው። ፖለቲካ እንደዛ አይደለም። ፖለቲካ እነሱ የተናገሩትን ንግግር በአመክንዮ ሞግታቸው። የተናገሩት ንግግር ውሸት ከሆነ በዚህ ውሸት ነው እንደዛ አትሉም። ለምን? እንደዛ የማይሉ ሰዎች ናቸው ኮንትሮል የተደረጉት እዚህ ሶሻል ሚዲያ ላይ ገንዘብ ይሰጣቸዋል። በስመ በንትን በጨዋታ በምናምን የሚወርድላቸው አንበሳ ዝም ብሎ ምናምን መሰለ እንዴ? ቋንቋን ደበላልቆ ቁጭ አድርገዋል። የቋንቋ መቀየጥ ራሱ አንድ ችግር ነው። እነዚህ ማናቸው እንኳን ብላ አትጠይቅም። እኔ የማንካ ብሔር ውስጥ ፀጉረ ልውጥ ሰው መቶ ሲተነትን እኔ ከማራምደው ትግል ጋር ሲቃረን እንኳን ነው ይሄ ከኛ ወገን አይደለም። ማኒፌስቶ ማለት ይሄ ነው። ከአንተ ያልሆነውን ወገን የምትለይበትም አንዱ መንገድ ነው። እንዴት ታውቃለሽ? ማኒፌስቶ ከሌለ እግረ መንገዱን ስትወያይ ያደመጠ ሰውዬ ስሙን ቀይሮ ይገባብሃል። አይ ትግላችን ይሄ ነው ይላል። ልክ ነህ፣ ለካ ትግላችን ይሄ ነው ብለህ ነው የምትከተለው እኮ። እንደዛ እኮ ነው እየሆነ ያለው። ከዛ ደግሞ አንዷ ትመጣለች ደግሞ ከሆነ ቦታ ብሎክ ተደርጋ ተስፈንጥራ አንተ ጋር ትገባለች፣ ታወራለች በስመ አማራ። አማርኛ የተናገረ አቀላጥፎ የተናገረ ሁሉ አማራ ነው። አንደኛው ከደረት ኪሱ ትርክት ያመጣል፣ ሌላኛው መታገያ አጀንዳ ያመጣል፣ ሌላኛው ከእንደውም ከኡጋንዳ ጋር ነው መስራት ያለብን ይላል። ያ እንዳይሆን ነው። ሉጋም ነው ማኒፌስቶ። ቲፒኤልኤፍ ማኒፌስቶ አለው፣ ኦነግ ማኒፌስቶ አለው። እዚህ ጋር የምታደምጧቸው ልጆች የሚናገሯቸው ንግግሮች ቤዚክ የሆነ ነገር ነው። ይሄን እንዴት ነው የምትመልሰው? ተው ተጣመርክ እንኳን ቢባል የሱዳን ሳፍ እና የሱዳን አርሚ ፎርስ እና ራፒድ ሰፖርት ፎርሱ በአልቡርሃን እና ሐምዳን ዳጋሎ ምትክ የሚመራው መጀመሪያ አልበሽርን በመጣል ነበር የተስማሙት። የሰማይና የምድር ያህል ልዩነት አላቸው ሁለቱ ኃይሎች። ካርቱም ከገቡ በኋላ ግን ካርቱም ቤተመንግስት ውስጥ ሱዳንን አፈረሷት። እናት አባት እና አያቶቼ በገነቧት ሀገር ላይ መታ አዲስ አበባ ላይ እንድትደባደብ ማንም አይፈቅድልህም፣ እንድታምስ። ሱዳን ዛሬ ሀገር አይደለችም። አንተም እንደዛ እንዳትሆን ነው። ስትፈልግ እኮ መጣመር አይደለም መጋመድ ትችላለህ። ከፈለክ መሬት ላይ ከፈለክ አልጋ ላይ የራስህ ጉዳይ። በሀገራችን ጉዳይ ላይ ግን ከየት ወዴት ነው የምትሄደው? አዲስ አበባ ላይ 4 ኪሎ ገብተህ እንደማትደባደብ ምንድነው ማስረጃው? ምስጋና ማናት ፈትለወርቅ ገብረ እግዚአብሔርና ሳት ብሏት የተናገረችውን ንግር ሰምታል። የፋይናሉ ድብድብ ከፋኖ ጋር የምናደርገው ነው ብላለች። አዲስ ዘመን ጋዜጣ እንኳን ያነበበ ሰው እኮ ሊገባው የሚችለውን ነገር ነው የምትስቱት አንዳንዶቻችሁ። አብይን ከጣልክ በኋላ የማይቀረው ትግል ከፋኖ ከቲፒኤልኤፍ ጋር አለ። ለምን ነው ከቲፒኤልኤፍ ጋር የምትዋገው? ቢኮዝ ኮንትራዲክት የሚያደርጉ ነገሮች አሉ። ኮንትራዲክት ደግሞ የሚያደርጉ ነገሮች ዝም ብሎ ነገር አይደለም። የሰማይና የምድር ያህል ልዩነት ነው ያለ። ስለዚህ መደባደብ አይቀርም። ስለዚህ መተህ ሀገር ላፍርስ ስትል በግልህ ተስፋ የቆረጥ ሰው ልትሆን ትችላለህ። የ130 ሚሊዮን ህዝቦች መኖሪያ ናት አገሪቱ። ሀገር ላፍርስ ስትል ፖለቲከኛ እኮ ኃላፊነት የሚሰማው ነው። ብልጽግና ከፈለክ በሰላማዊ መንገድ ከፈለክ በፈለከው መንገድ እንደፈለክ አድርገው ጣለው። ግን ሀገራችን ላይ መተህ አገሪቱን የጦር አውድማ፣ አማራ ክልልን የጦር አውድማ፣ ሌላ ቦታም ትግራይን ትርምስምሱን ስታወጣ ይሄ የኢትዮጵያ አጀንዳ አይደለም። ኢፍ አይ ወር ዘ ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ አንድ ወይ ኤርትራዊ ብሆን ይሄን ነው የምመክረው ለኢሳያስ አፈወርቂ። ሄይ ፋኖች ውስጥ ግባ፣ ቲፒኤልኤፍ ውስጥ ግባ፣ ኢትዮጵያ የምትባለን ሀገር አፈራርሳት ነው የምለው። ሱዳን ብሆን እንደዚህ ነው የምመክረው፣ ግብፅ ብሆን እንደዚህ ነው የማስበው። ነገር ግን እኔ ኢትዮጵያዊ ነኝ። እያንዳንዱ ከናሽናል ኢንተረስት አኳያ ለነሱ ምቹ የሆነ ሀላል ላይ እንዴት ትገባላችኋል? ስለዚህ ስትጣምድ ራስህ ተጣምደናል ስትል በመፈክር በጩኸት በስድብ ብዛት ሳይሆን እንዴት ነው ባስገባህ እዚህ ጋር የተጣመር ነው በዚህ ነው ብለህ ከና እያሌው ጋር ከነ ዶክተር ደረጀ ጋር ከሌሎች ጋር መወያየት ትችላለህ ወይ? መድረክ ሰጥሃለሁ። ቤትን ከፍተህ እኔ መስማት እንድችል እንዲገባኝ ስድብህን እና ጋጠወጥነትን ተውና እስኪ ፖለቲካዊ ቋንቋ ተጠቅምና አውራና እስኪ ላድምጥ። ሼር አድርጉልኝ። ኦኬ እላለሁ። ከዛ ነገ እናወራለን። ከነገ ወዲያ ታወራለህ። የት ትሄዳለህ? ከዘመነ ኦሪት ጀምሮ ስታወራ ይኖርክ ህዝብ ነው። ግን የሚያነሱት ጥያቄ መሰረታዊ ጥያቄ ነው። ለዚህ ምላሽ ያስፈልገዋል።
ያን ነው የምናደርገው። ለሁለት ሰዎች ሶስት ሰዎች ናቸው። ኦኬ 8 ደቂቃ ልስጥና የደወላችሁ ሰዎች አላችሁ። ከዚህ ሶስት ጥያቄ ያነሳና የመጨረሻችን ይሆናል ማለት ነው። ለንግስት ይርጋ። ንግስት እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። አመሰግናለሁ። ኖርማሊ ሶሻል ሚዲያ ላይ ብዙ ጊዜ ገብቼ አላውቅም። ዛሬ ግን እስኪ ልሞክር ትንሽ ብዬ ነው በተነሱት አንዳንድ ጥያቄዎች መልስ ለመስጠት ነው። እኛ እዚህ ትግል ላይ ስንመጣ የፖለቲካ ፓርቲ አባል ሆነን አልመጣንም። በተለይ እኔን ሆነ ኮሎኔል ደመቀ የወልቃይት አማራ ማንነት አስመላሽ ኮሚቴ ብቻ ሆነን የመጣ ነው። የወልቃይት አማራ ማንነት አስመላሽ ኮሚቴ ከፖለቲካ ፓርቲና ከትጥቅ ትግል ውጭ የተደራጀ የሲቪክ ማህበር ነው። የሲቪክ ማህበር ፖለቲካ ፓርቲን አሪፍ ነገር ሲሰራ አፕሪሼት ያደርጋል። መጥፎ ነገር መስሎ ከታየን ደግሞ በዛ ላይ ኮሜንት ልናደርግ እንችላለን ወይም ደግሞ ተቃውሟችንን ልናሰማ እንችላለን እንጂ የዛ ፓርቲ አባል አይደለንም። እና የማንነት ጥያቄ ከፖለቲካ ፓርቲና ከትግል ውጭ ነው መጀመሪያ የተቋቋመው። ከዛ ውስጥ የአማራ ማንነት አስመላሽ ኮሚቴ የሴቶች ጉዳይ ኃላፊ ሆኜ ስሰራ ነበረ፣ ሳገለግል ነበረ። በወልቃይት ጥያቄ ማንነት በመናነሳበት ሰዓት ወያኔ በነበረበት ሰዓት ማለት ነው መሳሪያ ነፍጥ ባነሳ አካል አይደለም የተጠየቀው። ከመሳሪያ ከነፍጥ ውጭ በሆነ በሰላማዊ ትግል ነው የተጀመረው። የሰላማዊ ትግሉ ወያኔ በራሱ ወደ ትጥቅ ትግል ቀይሮትኝ በመሳሪያና ሰውን በማፈን ድምጻችን በማፈን ሰዎችን በመግደል በማሳደድ ሂደቱ ተቀጠለ። በዛም የደረሰው በደል ሁሉ ግፍና በደል በብዙዎቻችን በቤተሰቦቻችን በወገኖቻችን ሁሉ ደርሷል። ያን ደግሞ አይደለም የኢትዮጵያ ሕዝብ የዓለም ሕዝብ ማለት ይቻላልኝ አውቆታልኝ። ለዛ ደግሞ ብዙ ደጋፊዎቻችን ብዙ የኛ ቁስል የተሰማቸው ወይም ደግሞ የኛን ድምጽ ያስተጋቡልን አካላት ነበሩ። መላ ኢትዮጵያ ሕዝብ ማለት ይቻላልኝ። መላ ኢትዮጵያ ሕዝብ ከጎናችን ሆኖ የማንነት ጥያቄን ደግፎልናል። የማንነት ጥያቄን ደግፎልን ነው ዛሬ ያለንበት ቦታ ላይ ዛሬ ያለንበት ደረጃ ላይ የደረስነው። ለዛ ብዙ ዋጋ ተከፍሎበታል። ወያኔን ደግሞ ቲፒኤልኤፍን ከቤተ መንግስት ወደ ጫካ እንዲገባ ያደረገው ያለፈው ቀይ መስመር ነው። የአማራ ማንነት ጥያቄ በተለይ ደግሞ እንደ ጎንደር የጎንደርን ህዝብ ጥያቄ በንፍጥ ወይም ደግሞ በመግደል በማሳደድ በማሰር ከፍተኛ የሆነ በደል ሲያደርስበት ስለነበረ ያን በደል ብዙዎች የሶሻል ሚዲያ ሰራዊት ወደ ህዝቡ ወደ ዓለም አቀፍ ተቋም ስላደረሱት ያ ህዝብ ደግሞ ብዙ ኢትዮጵያዊ ደግሞ ነገሮችን መገንዘብና ማወቅ ሲችል ከጎናችን በመቆመው ለምን ሲል በተለይ 2008 ሐምሌ 5 የተደረገው ጎንደር ውስጥ የተደረገው አፈናና ተኩስ ውጊያ ብዙ ህዝብ ብዙ ዓለም እንዲያውቀው አድርጎልናል። ያ አሁን ያለንበት ደረጃ ደርስ አድርጓል። ከዛ ሐምሌ 24 2008 ሐምሌ 24 ጎንደር ውስጥ የተደረገው ሰልፍ ደግሞ ሞር የማህበረሰብን ድጋፍ እንዲያገኝ አድርጎታል። በተለይ የኦሮሞ ደምደሜ ነው ማለት የእምነት ጦርነት ወይም ደግሞ በእምነታቸው ጥያቄ ያነሱ ሰዎች አፈናና ይቁም የሚለው ነገሮች ይዘናቸው የወጣናቸው አጠቃላይ ይዘናቸው የወጣናቸው መፈክሮች የብዙዎችን ትኩረት እንዲስብ አድርጓል። ያ ነው እኛን ወደዚህ ወደ ተቀባይነት እንዲያመጣን ያደረገው እንጂ ነፍጥ ይዘን በራሉ ገባንም አይኖ ከዚህ በፊት በሰላማዊ ጥያቄያቸውን ቢያነሱ ሰዎች ሲገደሉ ሲታፈኑ ነፍጥ አንስተው በረሃ ገብተዋል፣ ጫካ ገብተዋል። ያ የሚዋሽ ነገር ወይ የሚደበቅ ነገር አይደለም። ያ እንዳለ ሆኖ ግን ደግሞ በሰላማዊ መንገድ ጥያቄያችን ስናቀርብ ቆይተናል። ለማለት ቲፒኤልኤፍ ደግሞ በሰዓቱ መንግስት ስለነበረ ጥያቄያችን በአግባቡ መመለስ ሲገባው ኖ ብሎ በማፈን በመግደል ህዝብን በማሳደድ ጥያቄዎችን ለማፈንና ጥያቄዎችን ለማድበስበስ ሞክሯል። ያን አላዋጣውም፣ በረሃን ያስገባው። ምክንያቱም እውነትና ንጋት እያደረ ይጠራል በሚባለው አሁን ያለው ትግል ደግሞ ያነ ያው ቲፒኤልኤፍን የት ቦታ እንዳደረሰው ሁላችንም የምናውቀው ነው። ግን አሁን ደግሞ ላለው የፋኖ ትግል ሲጀመር
እኔ አጋጣሚ አዲስ አበባ ነው የምኖረውና የነበረው አዲስ አበባ መተው አንድ ሁለት ሰዎች ከጎንደር ፋኖችም ከጎጃም ፋኖችም ስም ለጊዜው መጥቀስ አልፈለግም መተው አናግረውኝ ያውቃሉ። እንደ አንድ የአማራ ታጋይ መተው ትግል ልንጀምር ነው ከጎናችን ተሰለፊ ብለው ጠይቀውኝ ያውቃሉ። እኔ ጥያቄ አነሳው። እሺ ትግል ልትጀምሩ ነው? የምትጀምሩት ትግል ምንድነው? መነሻውና መድረሻው የት ነው? መጨረሻችንስ ምንድነው? መሪያችን ማን ነው? ከየት እንጀምራለን? ከማን ጋር ነው የምንሰለፈው? ከማን ጋር ነው ልንጣመር የምንችለው የሚለውን ጥያቄ በቃል አንስቼላችኋለሁ። ነገ ከነገ ወዲያ ስማቸውን ጠቅሼ የምመጣበት ጉዳይ ስለሆነ ችግር የለብኝም እና እንደዛ ስላቸው ነው ይሄን ካወቅኩኝ ይሄ ወደ ጫካ ያስገባኛል፣ ወደ በረሃ ያስገባኛል፣ ያዋጣኛል አያዋጣኝም የሚለውን ነገር ራሴ አስቤበት ልምጣ ልቀላቀል ከእናንተ ጋር። ግን መጀመሪያ የምጠይቃቸው ጥያቄዎች ይመለሱልኝ። ምክንያቱም ቲፒኤልኤፍ ኢትዮጵያን ወራሉ ወይም አማራን ወራሉ ጎንደርን ወራሉ ብሎ ውጊያ በጀመረበት ሰዓት 2013 በጀመረበት ሰዓት ኤግዛሰር ውጊያ ተሰልፌያለሁ። በዛ በነበርኩበት ሰዓት አንዳንድ ሰዎች እኛን ሌላ ነገር እንደ ወራሪ ይቆጥሩን ስለነበረ የተለያዩ ጥያቄዎች የተለያዩ ታርጋዎችን ይሰጡን ስለነበረ እኛ ደግሞ ለምንድን ነው አብራችሁን ማትቆሙ ባልነበት ሰዓት የተባለው መልስ የተሰጠን መልስ ስለነበረ ለምሳሌ ብዙ የሚነሳው ለቁራጭ መሬት የሚለው ይመለስልን ስለነበረ አሁንስ ያን ጥያቄ በምን መንገድ ነው የሚመለስልን? እነዚህን ጉዳዮች እኔ ቃል በቃል ከተባለው አካል ጋር አልተነጋገርኩባቸውም። ስለዚህ እነዛን ጥያቄዎች ቃል በቃል መልስ ሊሰጠኝ ለእኔ ጥያቄ ስለሆኑ መልስ ሊሰጠኝ የሚችል አካል አለ ወይ? ከዛ በኋላ ነው ከሰው ጋር ማን ጋር ነው አብሬ የምሰለፈው ማንን ነውስ የምወጋው ብዬ ልሰለፍ የምችለው ብዬ በጠየኩበት ሰዓት አይ እሱማ አሁን አትጠይቂው መጠየቅ የምችይው ከወጣንና ከተደራጀን በኋላ ነው ቀስ እያለን የምናስተካክላቸው ነገሮች ነው ብሎ ሲሉኝ ነው አይ እንደዛ ከሆነስ እኔ አሁን ምንም አይነት እንትን ሳልይዝ መነሻ ነገር ሳልይዝ በረሃ ገብቼ አይ በጥያቄያቸው ወይም ደግሞ በሐሳባቸው ስላልተስማማው መንግስት ይቅርታ አድርግልኝ ብዬ ልገባ አልፈልግም። እኔ ይጃቸው የምነሳው ጥያቄዎቼ አሁን ነው ከቤቴ ከመውጣቴ በፊት የምጠይቃቸውን ጥያቄዎች ሴሌክት አድርጌ በዛ ደግሞ ከማን ጋር ነው የምሰለፍ የሚለው አውሪኝ የሚሰለፈው አካል የዛ ጥያቄ ባለቤት ነው ወይ ብዬ ነው የምነሳ እንጂ እንደዛ ካልሆነ እኔ ወደ ትግል አልገባም በሚለው በዚህ ተሰናበትና ሄድን። ከዛ በኋላ የተለያየ ስም የተለያየ ታልጋ ተሰጥቶናል። የዝናሽ ሰራዊት፣ የዝናሽ ምኒሻ፣ የሰሊጥ ነጋዴዎች ምናምን። ዝናሽ አይ ነው የሀገራችን ልጅ ናትኝ እንደመታደል ሆኖ እግዚአብሔር ይመስገን እኛ አካባቢ ነው ቀዳማዊቶች እየወጡ ያሉ ጎንደር አካባቢ ነው። እንግዲህ ይሄን ደግሞ ትታደለዋለህ እንጂ አትታገለውም። ስለዚህ ብዙ ቀዳማዊቶች ከጎንደር ወጥተዋል፣ ከጎንደር ፈልቀዋል። እሱን ደግሞ ምንም ልንጠየቅበት ወይም ደግሞ ልንኮነንበት የምንችለው ጉዳይ አይደለም። ወደ ዋና ጉዳይ ስመጣ እኛ የማንነት ጥያቄ ይዘን ስንነሳ እውነትና የመጨረሻ ጥያቄ ነው ይዘን የተነሳን እንጂ የዳቦ ጥያቄ አይደለም። አንዳንዴ ዳቦ ገዢ ዳቦ ቤት ይሄዳልኝ አንድ ዳቦ ቤት አንድ ሱቅ በአካባቢ በተከፈተ ዳቦ ቤት ዳቦ ሊገዛ ይችላል። ዳቦ ፈላጊ ያን ሱቅ ሲዘጋበት ሌላ ዳቦ ቤት ፈልጎ ሌላ ዳቦ ቤት በተከፈተበት ሱቅ ፍለጋ ሄዶ እዛ ዳቦ ቤት ሊገዛ ይችላል። እኛ ዳቦ አይደለም እዚህ ትግል ያስመጣን፣ የኢኮኖሚ ጥያቄ አይደለም እዚህ መድረክ ላይ ያመጣን፣ እዚህ ፖለቲካ ላይ እዚህ ትግል ላይ ያመጣን የማንነት ጥያቄ ነው። እኔ አማራ ነኝ ነው የምለው። በዚህ ጉዳይ ዋጋ ከፍለንበታል፣ ታስረንበታል፣ ተገድለንበታል፣ ተቀጥቅጠንበታል፣ ተሳደንበታል። ይሄ ጥያቄ ሳምበዲ መጣ ሳምበዲ ሄደ የሚቆም አይደለም። እስከ መጨረሻው ማንነታችን እስኪረጋገጥ እንታገላለን። የታገልነው ደግሞ ዋናው የምንታገለውና ዋናው ጠላታችን ወራሪያችን ማንነታችን ያሳጣን ቲፒኤልኤፍ ሆኖ ሳለ አሁን እንደገና ወንድሞቻችን አንዳንድ ወንድሞቻችን አልገባቸውም። ሳይገባቸው ነው ማለት አልፈልግም። በነገራችን ላይ ገብቷቸው እያወቁ እንግዲህ የዳቦ ነጋዴዎች ወይም ደግሞ የዳቦ ፈላጊዎች ናቸው ወደዛ እየሄዱ ያሉ ብዬ ነው እንትን ብለው የምፈርጀው። እኔ የወልቃይት ጥያቄ ከቲፒኤልኤፍ ጋር ጸብ አንስቶ መሳሪያ አንስቶ ነፍጥ አስነስቶ በረሃ አስገብቶን እያለ እንደገና አሁን የወልቃይት ጥያቄን ከዛው ከተጠያቂው አካል ጋር ከወራሪው አካል ከቲፒኤልኤፍ ጋር ጥምረት ፈጥሬ ወልቃይትን አስመልሳለሁ የሚለው ማንን ከማን ልናስመልስ? ወልቃይትን ማን ወሰደውና? ለምሳሌ አሁን ለሚባለው ብልጽግና ወይም ደግሞ ኦህዴድ ለሚባለው እኮ ብልጽግና መጥቶ እኮ ወልቃይትን አልወረረንም፣ አላሳደደኝም፣ እኔንን አላሰረኝም፣ አልገደለኝም። የኦህዴድ ፖለቲካዊ ጥያቄ ሌላ ጥያቄ ነው።
የቲፒኤልኤፍ ፖለቲካዊ ጥያቄ ግን የማንነት ጥያቄ ነው። ወልቃይትን ወሮናል፣ ወስዶናል፣ ማንነታችን ቀምቶናል፣ ንጥቆናል ነው የኛ ጥያቄ። ስለዚህ እንዴት ነው ከቲፒኤልኤፍ ጋር ልጣመር የምችለው? እንዴት ነው ከሱ ጋር ጽምዶ ልፈጥር የምችለው? እንዴት ነው ከሱ ጋር ተስማምቼ ልታገል የምችለው? ምን ሊሰጠኝና ምን ሊያስመልስብኝ? ሌላ ፖለቲካ ጥያቄ ወንበር ፈላጊ አይኖ መታገል ያለውን አካል ይታገል። እኛ ግን የወንበር የስልጣን ጥያቄ አይደለም እዚህ ጋር ያለው። በተለይ በዚህ ጎንደር አካባቢና ወልቃይት አካባቢ ላይ ራያና ጸለምት አካባቢ ላይ የሚነሱ ጥያቄዎችና አጀንዳዎች የወንበር ጥያቄ አይደሉም፣ ወይም የኢኮኖሚ ጥያቄ አይደለም፣ የማንነት ጥያቄ ነው። መጀመሪያ እኔ ማንነቴ ሲታወቅ ነው ሌላ ጥያቄዎችን ልጠይቅ የምችለው። እኔ ለምሳሌ እኔ አንድ እስረኛዋ የወልቃይት ኮሚቴ በነበርኩበት ሰዓት አንድ እስረኛ ስለነበርኩኝ ስሜን እንኳን ንግስት የሚለውን ስም እኔ ንግስት ይርጋ የሚለውን ስም ንግስቲ መብራቱ ጌታው የሚባለውን የእሱም የኛ ኮሚቴ ነው፣ የወልቃይት ኮሚቴ ነው። መብራቱም ካልሆንክ ተብለን ፍርድ ቤት ልደታ ፍርድ ቤት ስንቀጠቀጥ ስንታሰር ስንት ዋጋ ስንከፍልበት የነበረው ስማችን እንኳን ግዴታ ትግረኛ ይሁን ማንነታችን ብቻ እኮ አይደለም ስማችሁም ትግረኛ ይሁን ተብለን ዋጋ ከፍለን። እንዴት ነው ነገሩ? መሬታችንማ ከቤት ለምሳሌ የሰራው ቤት ላይ የመጣው አካል ነው ወራር የሚባል ወይስ የሄደው አካል ነው ወራር የሚባል? እኛ እኮ መጥቶብን ነው፣ አልሄድንባቸውም እኮ አልሄድንባቸው። ተፈጥሮ የሰጠን ወሰንና ገደብ እኮ አለ። ተከዜ ተፈጥሮ የሰጠን ራሱ በእይታ እኮ የሚለይ ነው። ግን ተፈጥሮ የሰጠን እንትን ደግሞ መሬት ደግሞ ብዙዎች አይናቸውን የሚጥሉበት በብዙዎች ተፈላጊ የሆነ ብዙ ሪሶርስ ያለው ወርቅና ሰሊጥን የሰሊጥ ነጋዴዎች ለሚሉን ከዚህ አይኖ ወርቅ ሰሊጥ ብቻ አይደለም፣ እኛ የሰሊጥ ነጋዴዎች ብቻ ሳይሆን የወርቅ ነጋዴዎችም ጭምር ነን። ምክንያቱም ወርቅ ሀገራችን ላይ ይመረታል። ሀገራችን ላይ የሚመረተውን ንብረትና የሚመረተውን ኢኮኖሚ ደግሞ የምንጠቀምበት እኛ ነን መሆን ያለበት። ከዛ ውጭ እንደ ኢትዮጵያዊ ከማንም ኢትዮጵያዊ ጋር አብሮ ለመኖር ምንም አይነት ችግር የለብንም። የኢትዮጵያዊነት ችግር የለብንም። በአጋጣሚ ኦህዴድ መንግስት ባልሆነበት ሰዓትና ቲፒኤልኤፍ መንግስት በነበረበት 4 ኪሎ ቲፒኤልኤፎች በነበሩበት ሰዓትም የኦሮሞ ደም ደሜ ነው ብለን ስንነሳ ኢትዮጵያዊነታችን ያሳየንበት ብዙ ኢትዮጵያዊነታችን እንባ ያራጨንበት ኢትዮጵያዊ ሲሆን ብቻ በፍቅር መኖር እንደሚችል ያሳየንበት ፍቅርን የገለጽንበት ብዙ ኢትዮጵያዊን ያስተቃቀፈ የኦሮሞ ደም ደሜ ነው ብዙ እንትን ነበረ ትርጉም ነበረው እና ያነ ነገር በጣም በቂ ነው፣ አስተማሪ ነው። እኛ ከቲፒኤልኤፍ ጋርም ችግር ስናነሳ ከትግሬ ጋር ችግር አለብን እያልን አይደለም። ከማንም ትግሬ ጋር ችግር የለብንም፣ ከትግሬ ጋር ችግር የለብንም፣ ከሰው ጋር እንደማለት ነው። ከቲፒኤልኤፍ ጋር ግን ካደረጃጀቱ ጋር ግን ችግር አለብን። ምክንያቱም እሱ ማንነትን ህዝብን እያጠፋ እኖራለሁ ብሎ የመጣ አደረጃጀት ወይም የተደራጀ ቡድን ስለሆነ ያንን አንደግፍም፣ ያንን አንቀበልም። ዛሬም ነገም እኛ አማራዎች ነን፣ ወልቃይቴዎች ነን፣ አማራዎች ነን፣ የጎንደር አማራዎች ነን። ይሄ ደግሞ ዛሬ የመጣ ሳይሆን የነበረ አባቶቻችን አያቶቻችን ያስቀምጡልን ማንነት ያስቀምጡልን የክብር ጉዳይ እስከሆነ ድረስ በዚህ ጉዳይ ለመጣ ይጻመድም ምን የሚጋመድም አይመለከተንም። የእናቴ ልጅ ሊሆን ይችላል፣ አባቴም ሊሆን ይችላል። ማንነቱን ሽጦ ከሄደ እኔ በማንነቴ ኮርችና ተከብሬ የምኖርበትን ሀገር እስከ መጨረሻ ዋጋ ከፍላለሁ። በተለይ ደግሞ አሁን ያለው ትግል እየጠራ እንዲመጣ ያደረገው የሸረሪና ጉዳይ ነበረ። የሸረሪና ጉዳይ ብዙዎችን ያወጣ ያሰጣበት ጠላትና ወዳጃችን እንድንለይበት በተለይ በዳቦ ተደብቀውና ተሸፍነው ይኖሩ የነበሩ አንዳንድ ወንድሞቻችንና አስመሳይ የነበሩ ሰዎችን የለየንበት ያወቅንበት ጊዜ ነው። ጠላት ዋጋ የከፈለበት እውነት እንትኗን ያሳየችበት ክብሯን ያሳየችበት ግን በተለይ በእንትን ተሸፍነው በዚህ ሶሻል ሚዲያ ላይ ተሸፍነው በሞቀው እየዘፈኑና ማንነታቸውን ደብቀው አማርኛ ተናጋሪ ናቸው ላይ የአማራ ደጋፊ መስለው የኖሩ አንዳንድ አስመሳዮችን አጋልጦ ያሰጣልን ጊዜ ስለነበረ በጣም ደስ ብሎናል። ዛሬም ነገር ትግላችን ይቀጥላል። ወልቃይት ያማራ ነው። ኮሎኔል ደመቀ እስካለ ድረስ እያደረገ ያለውን ነገር
የጎንደር አማራ በሙሉ ደግፈዋል። ትግሬ ምናምን ለኔም ትናንትና እናቷ ትግሬ ናት አባቷ አማራ ነው የሚል ታልጋ ለጥፎ ትናንት ሶሻል ሚዲያ ላይ እያራገቡት አይቼ ነበረ። ኮሎኔልም ትግሬ ይልታልኝ። ትግሬም ይሁን ምንም ይሁን እኛ የትግሬ ጥላቻ የለብንም፣ የማንም ጥላቻ የለብንም። መላ ኢትዮጵያ ህዝብ ከጎናችን ሆኖ የማንነታችን እስካስከበረልንና እስከደገፈን ድረስ የኛ ሰው ነው ብዬ ነው ማምነውና ማለት የገባሁትም ለዚች ነው። ዛሬም ነገምኛ የወልቃይት አማራ ማንነት ጠያቂ እንጂ የፖለቲካ የወንበር ጥያቄ እስከሌለን ድረስ ብልጽግና የሚምጣ ማንንም ይምጣ ችግር የለብንም። ድሮን ቲፒኤልኤፍን በሰላማዊ መንገድ ጠይቀናል። ዛሬም ብልጽግናን በሰላማዊ መንገድ ለመጠየቅ እየሞከርን ነው፣ እየጠየቅን ነው። እኛ አማራዎች ነን ብለን አጀንዳችን ይዘን ወደ ቤተ መንግስት ወደ ፌዴሬሽን መንግስት እየገባን ያለን ይቀጥላል። ይሄን ለማለት ነው። አመሰግናለሁ። ለስንት ዓመት ሙሉ አንድ የታዘብኩት ልንገራችሁና ጊዜ ካላችሁ የሁለት ሰው ጥያቄ ብቻ ተቀብዬ እድል ለመስጠት እንትላለን። ልጁ አማራ ትግል ውስጥ ገብቶ ታውቁት ይሆናል የምናገረውንና አማራ ትግል ውስጥ ሰርገው የሚገቡ ሰዎች ማንኛውም ብሔሩ ሰርገው የሚገቡ ሰዎች አንድ መለያቸው በጣም ይቀለበለባሉ። አይታችሁ ከሆነ ለምሳሌ ከትክክለኛው አማራ በላይ አማራ መስሎ ለመታየት የሚያደርጉት መጋጋጥ አይጣል። አንድ የምትለዩበት መንገድ ነው። ትክክለኞቹ አማራዎች አሉ። ትክክለኛ የብሔሩ ተወላጅ አይታችሁ ከሆነ የሰከኑ ናቸው። ስለ አብሮነት ይጨነቃሉ። ስለ እናት ስለ አባታቸው ይጨነቃሉ። ትክክለኛ ብሔርተኛ ብሔሩን የሚወድ ነው። የብሔር አምባሳደር እንኳን አንተ የወጣበት ማህበረሰብ በምንም ታምር በአጸያፊ መንገድ ታርጋ እንዲለጠፍበት እኮ አትፈልግም። ጤነኛ ከሆንክ በስተቀር ለምሳሌ የማንኪያ ብሔር ተወላጅ ነው። የማንኪያ ብሔር በስህተት በመጥፎ ነገር እንድጠሩት አልፈልግም። ዘንድ በእያንዳንዱ መድረክ ላይ ጨዋነቴን፣ ንግግሬን፣ ለሌሎች ብሔር ያለኝን ክብር ማሳይበት ነው። ትክክለኛ ብሔርተኛ ነው። እናንተ አንድም ስድብ አልተናገራችሁ። ለምን ለወጣችሁበት ማህበረሰብ የምትጨነቁ ሰዎች ናቸው። ያስታውቃል። ሰላም ያላችሁ ሰዎች ናቸው። እነዚህ ሰርገው የሚገቡ አንዳንድ ጊዜ እናንተ ታቀነቅኑት ከነበረው ጥያቄ በላይ ወደ ላይ ኢኮኖሚ ሊለጥጡት እኮ ጥያቄያችሁ ነው። ይሄ እኛ የምናውቀው ትግል ነው እስክትሉ ድረስ ገጥሟችሁ ያጡት ዋነኛ ዓላማቸው እንዳጠረጥሯቸው እኮ ነው። አጀንዳ ይዘው መግባታቸውን እንዳታቁ ነው። በሚያስቅ ነገር ሊያለቅሱ ይችላሉ። ሰላማዊ ውይይት እየተወያየ ያለ እኛ የተገደልን አንተ ታለቅሳለህ ትስቃለህ ምናምን ይሉ ይችላሉ። በጊዜውም አለ ጊዜው ሲቅለበለቡ አይጣሉ። ለየት ያሉ ሰዎች ታውቃቸዋላችሁ። ለምን እንዳጠረጥሯቸው ነው። በደንብ ግን ስታደምጧቸው ነጥቦችን ስታገናኙ ሳት ብሏቸው ከየት እንደሆኑ ማወቅ ትችላላችሁ። አሁን አንዱ እንደዛ ነው። ሰርጎ የገባ ነው። መጨረሻ ላይ ግን ተጋለጠ። አንድ እሳት የሚጨበት ልጅ ነበር የሆነ ልጅም ነበር እዚሁ እገላለሁ ኦሮሞን እንዲያደርጋለሁ እናንተ ማትሉት ለምንድን ነው? አምባሳደር ራሳችሁ ትልልቅ የተከበራችሁ ሰዎች ናችሁ። አያሌው ንግር ዶክተር እሸቱ ሌሎቻችሁ ንግስት ይርጋ ሌሎች ነገሮቻችሁን አፍሪካ እኚህ ሰዎች ቤዚክ በሚባል በሚያቀነቅኑት ጉዳይ ላይ ስትመጡባቸው ትክክለኛ ማንነታቸውን ታያላችሁ። የዛን ጊዜ ይገለጥባል። እስከዛው ግን ዚያ ፋይን ገንዘብ ለመሰብሰብ ምናምን ቋንቋን ሲደበላለቁ ምናምን። ለዛ ነው ቀያችሁን የምታውቁ አማራ ክልልን የምታውቁ አማራ ክልል እናት አባት ያላችሁ ጓደኛ ያላችሁ። እኔ በተወለድኩበት አካባቢ ላይ ቦምብ ፈነዳ ከተባለ እኮ ጓደኞቼ ምን ሆኑ ብዬ እኮ ደነግጣለሁ። ተው ሌላው ጦርነት ሌላ ነገር ነው። እንቅልፍ እኮ ታጣላችሁ አይደል? ሰፈራ እናቶቻችሁ ምን ይሆናሉ? ልጆቻችሁ ምን ይሆናሉ? የተወለዳችሁበት እትብታችሁ የተቀበረበት አካባቢ ያሳዝናችኋል። ዘንድ ትንታኔዎቻችሁ እናንተ ከሀገር ብትወጡም ከሀገር ያልወጡ ሰዎችን ታሳቢ ያደረገ ትንታኔ ነው የምትነትኑት። እኚህ ሰርገው የሚገቡ ግን እንደዛ የላቸውም። እና አንዳንድ ጊዜ ከእናንተ ወገን አለመሆናቸውን የምታውቁት አውርታችሁ ወይም ደግሞ ሲሰክሩ ትክክለኛ ማንነታቸውን ያወጣሉ። እሱ ብቻ አይደለም፣ ሲናደዱ
እናንተ የፋኖ ደጋፊ መሆናችሁን ለመንግስት እናገራለሁ እኮ ሁሉ ይላሉ። በደንብ ስለማሰማችሁ ነው። አንተ አንቺና ፋኖን ትረጃን ነበር ምናምን ይሏቸው እኮ። ለዘመናት ግን በፋኖ ስም እስከነገዱ ድረስ በአማራ ስም የሆነ ችግራቸውን እስካጠሩ ድረስ ያራማራ የክፉ ቀን ሲመጣ ነው የምታውቋቸው። ለዚህ ነው አስቸጋሪ። ደም ቢሆን ደምን ወስጄ አማራ ነህ ኦሮሞ ነህ ማለት ይቻላል። አይቻልም። ከዚህ ችግር ለመውጣት ነው የሚመስለኝ ትክክለኛ የሆነውን የመታገያ አጀንዳ ጽፎ ማስቀመጥ ነው። በዚህ አጀንዳ ላይ መስማማት አለባችሁ ዋና ዋናዎቹ ኤሊቶች። ከዚህ ውጭ ጥያቄ የለም። ከታገልን የምንታገለው በዚህ ጉዳይ ላይ ነው። ኤቢሲዲ ብለህ የምታስመልሰው የምትታገለት ነገር ሊኖር ይችላል ይገባል። ከዛ ውጭ አጀንዳ ይዞ ይመጣ ካለ የኛ አጀንዳ አለም ትላለህ። ለምሳሌ ኦሮሞ ነፃነት ግንባሩ ውስጥ ብትገባ ማኒፌስቶ አላቸው። 1974 ነው የተመሰረተው። 3 መሰረታዊ ጥያቄዎች አሏቸው። የአዲስ አበባ ጉዳይ፣ ክልሉን በራሳችን የማስተዳደር ጉዳይ፣ እንዲሁም ደግሞ ክልል ውስጥ ያለውን ሪሶርስ በኦሮሞ ልጆች የማስተዳደር ጉዳይ ይለዋል። ጀዋር ከባለፈው ከጀዋር ጋር በነበረኝ ቆይታ የኦሮሞ ጥያቄ ኢቮልቭ አድርጓል ብሏል። በሚቀጥሉ ስንገናኝ ምናልባት ላነሳለ ይችላል። ከዚህ ውጭ ኦነግ ውስጥ ጥያቄ ይዘህ ከገባ አንተ ከኛ ወገን አይደለም ይላል። ቲፒኤልኤፍ ማኒፌስቶ አለው። 1968 የተመሰረተ ፓርቲ ነው። ከደብረ ጽዮን ጋር ሄደ ጥያቄ ብታነሳለት ከሚያራምደው ከሚታገልበት አጀንዳ ውጭ ከተናገር ከአያሌው ዞር በል ይልሃል። ፖለቲካ በይሉንታ አይደለም። ፖለቲካ አንበሳ ኮፍያ ስለተወረወረልህ አይደለም። ይሄ የህዝብ ጉዳይ ነው። ማለት ሰው እኮ የሚሞትበት ጉዳይ ነው እና እኚህን ነገሮች ለመቅረፍ ከእናንተ ያሉን ወገኖችን ለመለየት እነዚህ ፍርፋሪ ለቃሚዎችን ወይም ደግሞ ጥቅም ፈልገው የገቡ ሰዎች የሚያምሷችሁን ለመለየት አንደኛው መንገድ እኔ የተጻፈ ነገር በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል ይላል አይደል አባቶቻችን። እሱም አንድ መኖር አለበት ብዬ ነው ማስበው። ያለ መኖር እንደ ክፍተት ነው የሚታየኝ። በተረፈ ግን ሌሎች የአማራ ሊቃን የአማራ ምሁራኖች ጋጠ ወጦችን ተሳዳቢዎችን ፈርታችሁ መሸሽ የለባችሁ፣ መፍራት የለባችሁ፣ መሸማቀቅ የለባችሁ። እናቶቻችን አባቶቻችን ህፃናቶች የሚሞቱበት ቀየው የሚወድምበት ነው። ሰው እውቀታችሁን መታችሁ ሼፕ ማድረግ አለባችሁም። ሊቃኖች ናችሁ። በተሰሙትም እኮ ዋነኛው እኮ ንግግር ላይ ሲሰሙት እኮ የአማራ ሊቃን የገቡበት ገብተን እናጠፋለን እኮ የሚል ሊቅ ማለት ማለት ነው። ኦፒኒየን ሊደር እኮ ነው። ሼፕ አድራጊ ነው አይደል? አጀንዳ ቀራጭ ነው። መጽሐፍ ቅዱስ መሪ ከተመታ መንጋው ይበተናል ይላል። ሊቅህን እመታለሁ ካለ እኮ በቃ ገብተዋል እኮ ትተራመሳለህ ማለት ነው። ሰው ሊቃኖች መምጣት አለባቸው፣ መሰብሰብ አለባቸው የሚል እምነት አለኝ እና እኔ እንትኔ ይሄ ነው። የመጨረሻ ግን ምናልባት ለምደው ሰዓታችሁን አላውቅም። 1-2 ጥያቄ ልቀበል ወይስ በዚሁ ላውቃ? 2 ጥያቄ ብቻ ወይስ የደክማቸው ወንድሞች ያለው ደክሞታል። ስለዚህ ለሌላ ጊዜ እናሳድረው አይደል? እኔ ኤክስትሪምሊ ደክሞኛል፣ ግን 2 ጥያቄ ካልክ ምናልባት 10 ደቂቃ ድረስ መቆየት እችላለሁኝ። እኔ ጋር እስከ ሌሊቱ 8 ሰዓት ይሆናል። 10 ደቂቃ መቆየት ይችላል። ኦኬ 2 ደቂቃ። ስልክ እዚህ ከዩቲዩብ ላይ ላላችሁ እና ፌስቡክ ላይ ላላችሁ አንድ እድል። ኦኬ አንድ ሰው የመጀመሪያ ደዋ ያለ። ጤና ይስጥልኝ። ይሰማል? ይሰማል። ውይይቱን ሰምተሃል? አሎ እግዚአብሔር ይመስገን። በጣም እንጂ በጣም የሚገርሙ ልጆች ናቸው። ይገርማል። ለምን ጉዳያቸው ስለሆነ ይገርማል። ይሰማችኋል? ንግግሩ ይሰማችኋል? እሺ እጥን ምጥን አድርገህ ጥያቄህን ጠይቃቸው። በደፈናው እነዚህ ለሆዳቸው ያደሩ ናቸው እነዚህ እንትን ያሉት አሁን ጽምዶ ላይ ሄዱት ምናምን የሚለው ጥያቄ ትላንትና አብይን ሲደግፉት አማራ ንቅል ብሎ ተዋርለ እንዴ? የተከበረውን ጠቅላይ ሚኒስትር አብይን የደገፉት ኢትዮጵያ የተባለ ነገር ሲመጣ እሱ ብቻ ኢትዮጵያ ሙሉ አይደለም የደገፈው። ምን ታዲያ ዛኔ እንደዛ አለማሰባቸውና ድድብናቸው አልታያችሁም? ብዙዎቻችሁ እነሱ በሆዳቸው የተያያዙ ናቸው ምናምን ጥያቄ እንዳለ መረዳት መቻልስ አለብን። ሁለተኛ ለምን እንደዛ ልትሏቸው እነሱን እንትን አላችሁ? ሁለተኛ ማይካድራ ብላ አንድ አፍሪካ ስትናገር ነበር።
ማይካድራ ማለት በትግርኛ ነው ቋንቋው ራሱ። ለምን በትግርኛ ሆነ? ይህንን ብትመልስልኝ። ሶስተኛ ጥያቄ የምጠይቃት እኔ የማውቀውን አንድ ነገር ልንገርህና ለአንተም ለጥያቄ መክፈቻ ሊሆን ይችላል። ይህ ቦታ ባዶ ቦታ የነበረ ነው። ያ ቦታ ባዶ ቦታ የነበረ ነው። እኔ የማውቀውን ልንገርህ፣ ስለ ወልቃይትስ የማውቀው አለኝ ራሱ። እዛ ቦታ ላይ ኤርትራውያን አሉ፣ ትግራይ አሉ፣ አማራ አሉ። ገብቷል። ባለፈው እንትና ማነው ስሙ ይሄ ጌታቸው ረዳ የተፈናቀሉትን ወደ ትግራይ የሄዱትንስ የት ነው የእንትናችሁ የእንትና አገራችሁ የት ነው ብለው ሲጠየቁ የአባቶቻችሁ ሀገር የት ነው ብለው ሲጠየቁ አበዱ አሉ። እዛ ያሉት ተፈናቃዮች እዛ ትግራይ ያሉት ለምን ብትል ሁሉም ከአድዋ ከሽሬ ከመቀሌ የሄዱ ናቸው እና አባቶቻቸው መሰረታቸውን ካየኸው እዛ ነው። አበዱ ነው የምልህ እንደዛ ሲጠየቁ ለምን እንደዚህ እንጠየቃለን ተብሎ። ምክንያቱም እነሱ እኛ ወልቃይቴን ምናምን ስለሚሉ ማለት ነው። ከዛ ነን እኛ ነን እንትን ስለሚሉ ጎንደር ጋርም ስትመጣ ኮሎኔል ታደሰ ኮሎኔል ማነው ስሙ የተከበረው ኮሎኔል እንትና ምንድን ነው የሚናገረው ቃል አማርኛ አይችልም። ከየት አመጣው አማርኛ ለመቻሉ እሱ ራሱ ገብቷል። እነዚህ ጥያቄዎች ብትጠይቅ ኤርትራውያን ደግሞ አሉ እዛ የበዙት ሀብታሞች እንደውም ኤርትራውያን ናቸው ከዚህ በፊት የነበሩ እና ይሄ ቦታ የሶስቱም አይደለም ይገርምሃል። እና ይሄ ነገር በጣም መጠናት መቻል አለበት ብዬ አስባለሁ ማለት ነው። ስለዚህ ከብልጽግና ጋር ነው እንትን ማለት ያለባችሁ እሱ መፍትሄ ያመጣል የሚለውን ጥያቄ ብትጠይቅልኝ እንትን አይደለም ወይስ ከነዛ ከወንድሞቻችሁ ጋር ወረድ ብላችሁ ማውራት እሱ ነው? እሺ እግዚአብሔር ያክብርልኝ ስለ ጨዋነት። እሺ ለሁላችሁም መድረክ ሰጣለሁ። እሺ ለሁላችሁም መድረክ ሰጣለሁ። በተቻለኝ መጠን ለምክንያት እናበላለሁ። እሺ ጤና ይስጥልኝ። ሄሎ ጻፉ እናንተ ነው የሚጻፍኩኝ። ሄሎ 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 ቴዲ ጤና ይስጥልኝ። ይሰማል? ይሰማኛል ይሰማኛል። ጤና ይስጥልኝ ቴዲ። አብሮ ይስጥልኝ። የምትሰራው ስራ በጣም እናመሰግናለን፣ በጣም እናከብርሃለን። ሁልጊዜ ተከታታይ ነኝ። እኔ አሁን ላሉት እንትኖች የማቀርበው ቢኖር አሁን እስከዛ ሁሉ ፋኖ ወይም ደግሞ ከዛ ሁሉ ተምሮ የራሱ የሆነ አጀንዳ አለው፣ የሚታገልበት አጀንዳ አለው። ሌላው በተጨማሪ እንዲመልሱልኝ የምፈልገው ከሌሎች አካሎች ጋር አብሮ ተባብሮ ለመስራት ከኦሮሞ ወንድሞቻችን ከሶማሊያ ከአፋር ከምን ያሉ ወንድሞቻችን ጋር አብሮ ለመስራት አሁንም ወጣታችሁት እቅድ አለ ወይስ ድሮ ይዛችሁት የወጣችሁትን አላማ ነው ይዛችሁ ያለ? ሌላው ደግሞ ወደ ከእምነት ጋር የምታገናኙት ነገርስ ራሱ በቅቷችኋል ወይስ ስቲል ፋኖና ኦሮሞም ያገናኛቸው ፋኖና እምነት የሚያገናኛቸው ነገር አለ? ይሄን እንዲመልሱ ይፈልጋለሁ። አመሰግናለሁ። ቴንክ ዩ እግዚአብሔር ያክብርልኝ። እሺ 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 አንዴ ሰብሰብ አድርጋችሁ ትመልሳላችሁ። ጥን ምትናርጋችሁ አዲስ ታይምስ ጥያቄ ነው። ጥያቄ ጠይቋቸው ባነሱት ጉዳይ ላይ። ኦኬ እኔ እንኳን እኔ ጥምዶ ደጋፊ አይደለሁም። ቢኮዝ ጥምዶ አንደኛ ጥምዶ ትክክለኛ ነው አይደለም፣ ሁለተኛ ዓላማው ምንድን ነው፣ ይዞት የሚመጣው ለውጥ ምንድን ነው የሚለው ነገር ክሊር ስላልሆነ ያ ክሊር ባልሆነበት ሁኔታ ላይ ዝም ብለህ የምትከተለው ነገር የለም። ግን እኔ እዚህ ያሉ ወንድሞቻችን እህታችን ንግስት ይርጋን ጨምሮ አማራው በየገደሉ የተጨፈጨፈ ሲገደል አማራ መሆናቸው ዛሬ ጥምዶ ሲኖር ነው የታወቃቸው። አሁን ንግስት ይርጋ አማራ ነኝ ብላ እኔ ላለፉት 8 ዓመታት ቆማ አይቻት አላውቅም። እሷ መሬት ተመለሰላት ወልቃይት። በቃ አማራነቷ ከመሬት ጋር የተጣበቀ ነው እንጂ አማራ በወለጋ ሲጨፈጨፍ፣ በመተከል ሲጨፈጨፍ፣ በብዙ ቦታ አማራ ሲገደል ይቺ እህታችን አማራ ብላ አልቆመች እና አማራነቷ ከሰፈር ጥያቄዋ ጋር ነው ወይ አማራን በቃ ግልጽ ነው። የሰፈር የመሬት የሷ የምታስበው መሬት አማራነቷን የሚገልጽላት እሱ ብቻ ነው። እዚህ ያሉ ወንድሞችም አማራ የሚሉት አካባቢያቸው ነው። አማራ አፋቸው ላይ ነው ያለው ሆነስትሊ because አማራ ከሆነ የአማራን ሆሊስቲክ የሆነ ፖለቲካል ኢንተረስት ነው የምታነሳው እንጂ አንድ ብቻ አይደለም የአማራ ኢንተረስት። እና እነዚህም በርግጥ የሚያነሷቸው አንዳንድ ነገሮች ቴዲ ወደፊት እንደው እድል ከሰጠ
እኔ ጽምዶን አልደግፍም የሚደግፉም ሰዎች ሊኖሩ ይችላሉ። ያነሱት የአማራ ትግል ውስጥ የነበረውን ቁርሾ ነው ያነሱት። በእነሱም በኩል ደግሞ ብዙ አይነት የሚነሱ ነገሮች አሉ። እነሱም የአማራን ትግል በመከፋፈል ከናያሌው ዶክተር ደደረጀ ጥያቄ ብዙ ስለቆየን ሌላ መድረክ ስለሚኖር ችግር ጥያቄ በአጠቃላይ ፐርማነንት ኢንተረስት ሪፕለስ ፐርማነንት አኒማሲቲ ይባላል።